ሊቀ ካህናት የሚለው ትርጓሜ ሌሎች እንደሚሉት አሁን በሰማይ መቅደስ የሚያገለግል አሁን የሚፈርጥ የሚነሳ የሚወድቅ የሚነሳ የሚማልድ ማለት አይደለም፣ የሚለምን ማለት አይደለም። ሊቀ ካህናት ማለት የካህናት አለቃ ማለት ነው። ብዙ ሰዎች ልክ ባለሆነ መንገድ ስለተረዱትና በዚህ ምክንያት ስለሚደነቃቀፉ ተለማኙን ለማኝ ያደረጉት ፍጡር አደረጉት ነው አይደል? ስብከቱ ነው አይደል? ስብከቱ እንደሱ ነው። ኢየሱስ ክርስቶስ አማላጅ ነው ከሚለው ቃል ይልቅ እኔ ሊቀ ካህን ነው የሚለው መጠቀም እወዳለሁ በግሌ። ለምን መሰላችሁ? ይሄንን ቃል ብዙ ሰዎች ልክ ባለሆነ መንገድ ስለተረዱትና በዚህ ምክንያት ስለሚደነቃቀፉ ተለማኙን ለማኝ ያደረጉት ፍጡር አደረጉት ነው አይደል? ስብከቱ ነው አይደል? ስብከቱ እንደሱ ነው። ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ ነው። እንደሚማልድ ዕብራውያን ምዕራፍ 7 ቁጥር 25 ላይ ሮሜ 8:34 ላይ በውል ተጽፏል። ምልጃ የሚለው ቃል ግን እኛ ሀገር የተጣመመ ትርጉም ስለተሰጠው ለማኝ እንደሆነ ስለሚታሰብ ይሄንን ስታስረዱ በደንብ በዚህ መንገድ ሰዎች ክርስቶስን እንዲረዱት ብታደርጉ መልካም ነው። ለሰው የምትጠነቀቁ ከሆነ ማለት ነው። ግልጽ ነው የምናገረው ነገር። ይሄንን የሚሰማ የትኛውም ሰው በየትኛውም አቅጣጫ ሆኖ የሚሰማ ሰው ኢየሱስ ክርስቶስ የሐዲሱ ኪዳን አስታራቂ ነው። ሰው ከእግዚአብሔር ጋር የሚታረቀው በኢየሱስ ክርስቶስ ብቻ ነው። ያለ ኢየሱስ ክርስቶስ ከእግዚአብሔር ጋር መታረቅ አይቻልም። እግዚአብሔር ውድ ዋጋ ከፍሎ ይህንን መካከለኛ በክብር ሾሟል። ስለዚህ ይኸውላችሁ አፈጻጸሙንም በተመለከተ ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለዚህ አገልግሎቱ የሚፈጸመው እንዴት ነው? ሕይወትም መንገድም እውነትም በሆነው በኢየሱስ ክርስቶስ ወደ እግዚአብሔር በመምጣት። ስለዚህ ወደ እግዚአብሔር የምንሄድበት መንገድ፣ ወደ እግዚአብሔር የምንመጣበት መንገድ አንድ ነው። ሕይወትና መንገድ እውነት የሆነው አንድ ስለሆነ ኢየሱስ ክርስቶስ ኢየሱስ ክርስቶስ እነዛ ሊቃነ ካህናት አስቀድመው ስለ ራሳቸው በኋላም ስለ ሕዝብ ኃጢአት የተለያየ ነገር እያቀረቡ ለዘመናት ሲለምኑ የነበሩትን ልመናና ያንን ምልጃ ተክቷል። ስለዚህ በእነርሱ ስፍራ ሆኗል። ስለ እነርሱ ነው የሚለው፣ የእነርሱን ቦታ ተቆጣጥሯል። ስለዚህ አስቀድሞ ስለ ራሱ በኋላም ስለ ሕዝብ እባክህ የሚል አያስፈልግም ማለት ነው። ስለ ራሱ ማቅረብ ያላስፈለገው ስለኛ ግን ያቀረበ አንዴ ባቀረበው ሕያው የሆነ የዘላለም ቤዛነት ያገኘ ሊቀ ካህን ተገኝቷል እንደ መልከ ጼዴቅ። ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይህና መሰረታዊ ጉዳይ መሆኑን የምናውቀው ሐዋርያው ጳውሎስ በዕብራውያን መልእክቱ ምዕራፍ 8 ከቁጥር 1 ጀምሮ እንደዚህ ይላል። ከተናገርነውም ዋናው ነገር ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቷ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት ይላል። መልእክቱን ሲጀምር ከተናገርነው ዋናው ነገር ይህ ነው የሚለው። ምንድነው ዋናው ነገር? ከዚህ በፊት ብዙ ነገር ተናግሯል። አሁን ላይ ግን ሲደርስ ዋናው ነገር ይህ ነው በማለት ሐዋርያው ጳውሎስ አጽንኦት ሰጥቶ ይጀምራል። ዋናው ነገር ምንድነው ብለን ስንጠይቀው በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር፣ ስለዚህ ኢየሱስን ሊቀ ካህናታችን ነው በማለት ይጀምርና ከዛ ሊቀ ካህን ምንድነው የሚያደርገው ስንል ቁጥር 2 ላይ እርሱ ማለት የመቅደስና የእውነተኛይቷ ድንኳን አገልጋይ ነው፣ እርሷም በሰው ሳይሆን በጌታ የተተከለች ናት በማለት ይናገራል። ስለዚህ ኢየሱስ ሊቀ ካህናት ነው። ደግሞ ሊቀ ካህናት ከሆነ ምንድነው የሚያደርገው ስንል አገልጋይ ነው ይለናል። የቱን ሆኖ የሚያገለግለው ስንል በእውነተኛይቷ ድንኳን ውስጥ ነው የሚያገለግለው። እቺ እውነተኛ ድንኳን የተባለችው ደግሞ በሰው እጅ የተተከለች አይደለችም፣ በጌታ የተተከለች ነች በማለት ዕብራውያን ምዕራፍ 8 ላይ በዚህ አይነት የምስራች ይነግረናል። እሺ እቺ እውነተኛይቷ ድንኳን የት ነው ያለችው ብለን ስንጠይቀው ቀጣይ ምዕራፍ 9 ቁጥር 11 ላይ እንደዚህ በማለት ይናገራል። ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም በማለት ይናገራል። ኢየሱስ ክርስቶስ ወዴት ነው የገባው ስንል ወደ ቅድስት ነው የገባው። እቺ ቅድስት ደግሞ ምድር ላይ ያለችው ቅድስት አይደለችም። የት ያለችው ቅድስት ነች ብለን ስንጠይቅ እዛው ምዕራፍ 9 ቁጥር 24 ላይ እንደዚህ በማለት ይናገራል። በእግዚአብሔር ፊት ስለኛ
ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ወደ ሰማይ ገባ። ስለዚህ እቺ ቅድስት ያለችው የት ነው? ሰማይ ነው ያለችው። ማን ነው ደግሞ እቺን ቅድስት ያዘጋጃት ስንል ራሱ ጌታ ነው። ስለዚህ ኢየሱስ ክርስቶስ በዚች ድንኳን ውስጥ ሆኖ ምን ያደርጋል? ያገለግላል። ለምን? እርሱ ሊቀ ካህናት ነው። ለማን ነው ሊቀ ካህናት የሆነው? ስለኛ ለአማኞች ምንድነው? ሊቀ ካህናት ነው። ለዛ ነው ሊቀ ካህናት አለን ያለው የዕብራውያን ጻፊ ራሱንም ጨምሮ ሊቀ ካህናት አለን በማለት ይናገራል። ስለዚህ ኢየሱስ ክርስቶስ ሊቀ ካህናችን ነው ስንል በሰማይ ነው የገባው፣ እውነተኛዋ ድንኳን ውስጥ ነው ያለው። እዚች እውነተኛዋ ድንኳን ውስጥ ምንድነው የሚያደርገው ደግሞ ስንል ስለኛ ምን ያደርጋል? ይታያል በማለት ይናገራል። ይህን ሐሳብ ሰፋ አድርገን እንየው ደግሞ ብለን የዕብራውያን ጻፊ ስንጠይቀው በዕብራውያን መልእክቱ ምዕራፍ 7 ቁጥር 24 ላይ እንደዚህ በማለት ይናገራል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና ይላል። ኢየሱስ ክርስቶስ ለዘላለም የሚኖር ስለሆነ ዘውትር ሊያማልድ ይችላል። ለምን? ሊቀ ካህን ነው። ያለው የት ነው? በሰማይ በቅዱሱ ስን ያለው። ምን እያደረገ ነው? ስለኛ እየታየ ነው። ምን እያደረገ ነው? ስለኛ ሊያማልድ ዘውትር በሕይወት ይኖራል። ለምን? የማይለወጥ ሊቀ ክህነት ስላለው። የማይለወጥ ክህነት ካለው አገልግሎቱም የሚቀየር አይደለም ማለት ነው። የሚቀየር አገልግሎት የለውም። የሚመጡትን ፈጽሞ ምን ያደርጋቸዋል? ያድናቸዋል። አያችሁ፣ ምልጃውን ከደህንነቱ ስራው ጋር አንለያየውም። ለምን? የሚያድናቸው ለማን ነው? የሚያማልዳቸው። መቼ ነው የሚያማልዳቸው? ዘውትር፣ ሁል ጊዜ ነው የሚያማልዳቸው። አንድ ጊዜ ሳይሆን ሁል ጊዜ ዘውትር ምን ያደርጋል? ያማልዳቸዋል በማለት የዕብራውያን ጻፊ በደንብ አድርጎ ይነግረናል። የማይለወጥ ነው የሚለው ክህነት አለው። የማይለወጥ ክህነት አለው። ክህነቱን ከምን ጋር ነው ያገናኘው? ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራልና። ስለዚህ ምንድነው ተስፋችን? ስለዚህ ደግሞ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አዳኙ እሱ ነው። ደግሞስ አማላጁም እሱ ነው። የሚያማልደውም እሱ ነው። በምን ስራው? በሊቀ ክህነቱ ስራው። ለዛ ነው ኤራቅሊስ በሃይማኖተ አበው ምዕራፍ 49 ቁጥር 39 ላይ እንደዚህ ይላል፣ በባህሪው አምላክ ነው፣ ሰው በሆነበት ግብሩ ግን ሊቀ ካህናት ነው ይላል። በባህሪው እሱ ምንድነው? አምላክ ነው። ሰው በሆነበት ግብሩ ግን ሊቀ ካህናት ነው። ስለዚህ አዳኙ እሱ ነው፣ አማላጁም እሱ ነው። ለምን? አምላክም ሰውም ስለሆነ። በሃይማኖተ አበው ገጽ 145 ምዕራፍ 49 ቁጥር 39 ላይ ማግኘት እንችላለን። የዕብራውያን መልእክት ምዕራፍ 3 ቁጥር 24 ላይ አሁን ያነበብኩላችሁን ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና የሚለውን ዮሐንስ አፈወርቅ ሲተረጉሞ እንደዚህ አለ። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እንደ ሰውነቱ ይህን ሲናገር ታያላችሁ። ካህን ሆኖ በሚያገለግልበት ጊዜ ያን ጊዜ ደግሞ ምን ያደርጋል? ይማልዳልና። ካህን ሆኖ በሚገለጥበት ጊዜ ያን ጊዜ ደግሞ ይማልዳልና። ስለዚህ የሚማልደው ምን ሆኖ ሲገለጥ? ካህን ሆኖ ሲገለጥ። ስለዚህም ደግሞ ጳውሎስ ስለኛ የሚማልደው ሮሜ 8:34 ይህንኑ ነገር ያስረዳል በማለት ዮሐንስ አፈወርቅ ዕብራውያን 7:24 ከሮሜ 8:34 ጋር አገናኝቶ ተረጎሙ። ከዛስ ምን ይላል? ማዳን በሚያስፈልግ ጊዜ የሚማልደው እንዴት ነው ብሎ ይጠይቃል። ማዳን በሚያስፈልግ ጊዜ የሚማልደው እንዴት ነው? ዮሐንስ 5:22 ላይ ፍርድ ሁሉ ያለው እንዴትስ ይማልዳል ብሎ ይጠይቅና ከዛ ወረድ ብሎ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ያድናቸዋል። እንዴት ያድናል ብሎ ይጠይቃል። እንዴት ነው የሚያድነው? እሺ መልሱን እንስማው። ስለ እነርሱ ሊያማልድ ዘላለም ሕያው ሆኖ ይኖራል። አያችሁ፣ የሚያድነው እንዴት ነው? ስለ እነርሱ እየማለደ ምን ያደርጋል? ዘላለም ሕያው ሆኖ ስለሚኖር ነው የሚያድናቸው። ውርደቱን አየህን? ወይም ትህትናውን አየህን? ወንድነትን አየህን ብሎ ይጠይቅና አንድ ጊዜ ሲያማልድ ይህን አገኘ አይልምና፣ አንድ ጊዜ ሲያማልድ ይህን አገኘ አይልምና፣ ነገር ግን ያለ ማቋረጥ በሚያስፈልግበት ጊዜ ሁሉ ሲማልድ ይኖራል። ስለዚህ አንድ ጊዜ አይደለም ኢየሱስ ክርስቶስ ያማለደው። እስከ መቼ ድረስ? ያለ ማቋረጥ በሚያስፈልግበት ጊዜ ሁሉም ያደርጋል ኢየሱስ ክርስቶስ ያማልዳል በማለት ዮሐንስ አፈወርቅ ዕብራውያን 7 ከቁጥር 25 ላይ
በተረጎመበት ክፍል ላይ ይህን አስቀምጦ እናገኘዋለን። እሺ ስለዚህ ከዚህ ምንድነው የምንማረው ስንል ጌታችን ኢየሱስ ክርስቶስ ሊቀ ካህን ነው ስንል ምንድነው የሚያደርገው? ስለኛ በሰማይ የሚማልደው እርሱ ነው። ለዛ ነው አገልጋይ ተብሎ የተጠራው። አገልጋይ ነው። ሊቀ ክህነቱን ከምልጃው ልንለጥለው አንችልም። ሊለያይ አይችልም። የዕብራውያን ጻፊ ሊያማልድ ዘወትር ይኖራል አለ። ዮሐንስም አፈወርቅ ሲተረጉም ይህን ክፍል አንድ ጊዜ ሲያማልድ ይህን አገኘ አይልምና፣ አንድ ጊዜ አይልምና እስከ መቼ ድረስ? ነገር ግን ያለማቋረጥ በሚያስፈልግበት ጊዜ ሁሉ ሲያማልድ ይኖራል ይላል። ይህንኑ ክፍል ደግሞ ክሊሜንት ኦፍ አሌክሳንድሪያ ወይም ቀለሜንጦስ ይሄ ምን ይለዋል? he defends us in continuous intercession በማያቋርጥ ምልጃ እኛን ምን ያደርገናል? ዲፌንድ ያደርገናል፣ ይከላከልልናል ብሎ ተርጎም። ስለዚህ ምልጃ የሆነ ሐሳብ እንደሆነ መጽሐፍ ቅዱሳችንም የቀደሙ አባቶች በዚህ ጉዳይ ላይ አጽንኦት ሰጥቶ እንዳለፉ ማየት እንችላለን። ከዚህ ጋር በተገናኘ የጌታችን የኢየሱስ ክርስቶስን የሊቀ ክህነትን አገልግሎት ቄርሎስም ይህን ሐሳብ ይደግፋል። ምን ብሎ በሃይማኖተ አበው ገጽ 570 ላይ እንደዚህ ይላል። በአብ ዘንድ የታመነ ሆኖ እሱ እንደተናገረ ያድነን ዘንድ ስለኛ ሰው በሆነ ጊዜ ያን ጊዜ ሐዋርያ ሆነ። ሃይማኖታችንን እንዲያጸና አብን ሲለምነው፣ ልትገሙ እንዲያጸና አብን ሲለምነው ሁላችንንም ከኃጢአት ያድነን ዘንድ ኃጢአት የሌለበት የተወደደ መስዋዕት አድርጎ ራሱ በፍቃዱ ስለኛ ስጋውን ሲያቀርብ ያን ጊዜ ያመንበት ሊቀ ካህናት ሆነ ይለናል። ምዕራፍ 124 ቁጥር 31 ወይም ደግሞ ገጽ 570 ላይ። ስለዚህ የመስዋዕትነት ስራውን ከምልጃው አልነጠለውማ ቄርሎስ ምልጃ አለ። ከዛስ ሲለምንም በማለት አስቀመጠ። ስለዚህ ምልጃውና ሊቀ ክህነቱ የሚነጣጠሉ ጉዳዮች እንዳልሆነ የዕብራውያን ጻፊ የቀደሙም ደግሞ አባቶች እነ ዮሐንስ አፈወርቅ እነ ቄርሎስ በዚህ ጉዳይ ላይ አጽንኦት ሰጥቶ ተናግሯል። ስለዚህ እኛም የነሱን ሐሳባችን አድርገን ከተናገርነው ነገር ዋናው ነገር ይህ ነው። በሰማያት በግርማው ዙፋን የተቀመጠ እንዲህ ያለ ሊቀ ካህናት አለን። ይህ ሊቀ ካህን አንድ ነው፣ ሁለት አይደለም፣ ሶስት አይደለም፣ አንድ ሊቀ ካህን ነው ያለው። ይህ ሊቀ ካህን ምንድነው የሚያደርገው ስንል አገልጋይ ነው። አሁንም ያገለግላል። ማንን ነው የሚያገለግለው? ቅዱሳንን ምን ያደርጋል? ያገለግላል። አማኞችን ምን ያደርጋል? ያገለግላል። ቤቱ ነው፣ በዛች በቅድስቱ ነው። እቺ ቅድስት የት ነው ያለችው? በሰማይ። ኢየሱስ የገባው የት ነው? በሰማይ። መስዋዕቱን የቀረበው መስቀል ላይ ነው። መስዋዕቱን ይዞ የገባው ግን የት ነው? በሰማይ ነው። ደሙን ይዞ ስለገባ ማለት ነው። ደሙን ይዞ ገባ ማለት ራሱን ይዞ ገባ። ለዛ ነው ስለኛ አሁን ይታይ ዘንድ ነው የሚለው። መቼ? አሁን። የቱን ሆኖ አሁን የሚታየው? በሰማይ ሆኖ በዛች ቅድስት ውስጥ ሆኖ የሰው እጅ ባልተከላት ራሱ ጌታ ባዘጋጀው ድንኳን ውስጥ ሆኖ ምን ያደርጋል? ስለኛ ይታያል። ለዛ ነው ዮሐንስ አፈወርቅ ይህን ክፍል ከሮሜ 8:34 ጋር ያገናኘው። ሮሜ 8:34 ላይ እንደምታውቁት በእግዚአብሔር ቀኝ ያለው ስለኛ የሚማልደው ኢየሱስ ክርስቶስ ነው በማለት ሐዋርያው ጳውሎስ ይጽፋል። ዮሐንስ አፈወርቅ ዕብራውያንን ከሮሜ ጋር አገናኝቶ በዚህ አይነት መንገድ ተረጎመልን ማለት ነው። ስለዚህ እኛም ይህን ትርጓሜ ከዚህ አንጻር መያዝ እንችላለን። ስለዚህ ኢየሱስ ክርስቶስ ሊቀ ካህን ነው ስንል ከምልጃው ፈጽሞ አይለያይም። የትም የመጽሐፍ ቅዱስ የአዲስ ኪዳን መባባቶች ላይ ስናይ ምልጃውና ሊቀ ክህነቱን ለያይቶ አላስቀምጡትም። ለምን? አገልጋይ ስለሆነ፣ የሚያገለግለው እሱ ስለሆነ። በእኛ ምትኩ ነው። በሰማይ ምን ያደርጋል? አገልጋይ ነው። ይህ አገልግሎቱ ደግሞ እስከ መቼ ድረስ ነው የሚቆየው ስንል ዳግም እስከሚመጣ ድረስ። ዳግም የሚመጣው ለምንድን ነው? ለፍርድ ነው። ዳግመኛ በሚመጣው እናምናለን። የኒቂያ ጉባኤ ላይ እንዳሉት ማለት ነው። ምን ለማድረግ? ለመፍረድ የሚመጣው። ስለዚህ እኛ የምናምነው መጽሐፍ ቅዱስ እንደሚናገረው ዳግመኛ ሲመጣ ለፍርድ ነው የሚመጣው። እስከዛ ድረስ ግን ይህ አገልግሎቱ የሊቀ ክህነቱ አገልግሎት ለዘላለም ዘውትር በሚሉ ቃላቶች ስለታጀበ በዛ መንገድ ይቀጥላል ማለት ነው። የጌታችን የኢየሱስ ክርስቶስ ምልጃ ሊቀ ክህነቱን በዚህ አይነት ሁኔታ መረዳትና መገንዘብ ያስፈልጋል። ጸጋና ሰላም ይብዛላችሁ። እሺ ወንድሜ ሜሎስ ሰዓትን በአግባቡ ተጠቅመሃል። 1 ደቂቃ ሁሉ ትርፍ ነበረ። እኔ ተጠቀምላለሁ። ካለ ሐሳብ መጠቅለል ትችላለህ። ጨርሰሃል? እሺ እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በዓለም ዙሪያ ያላችሁ ክርስቲያን ወንድሞቼ ሁላችሁንም ፕሮቴስታንቶችንም ሰላም ብያለሁ። ዛሬ እንግዲህ በጌታችን በኢየሱስ ክርስቶስ ሊቀ ክህነት ዙሪያ ውይይት ለማድረግ ነው የመጣነው። እኔ ወንድማችሁ ልደተ ቃል ምን የሚል ሐሳብ ይዤ እነሳለሁ። ሊቀ ካህናታችን ኢየሱስ ክርስቶስ አዎ ሊቀ ካህናት ነው። ሊቀ ካህናታችን ኢየሱስ ክርስቶስ ደግሞ የታመነ አስታራቂ እንደሆነ አስታራቂነቱም ደግሞ በቤዛነቱ ወይም ደግሞ በደሙ የተደረገ ማስታረቅ እንደሆነ ከመጽሐፍ ቅዱስ ከአባቶች ትምህርት ከቤተክርስቲያን አንድምታ እግዚአብሔር እንደፈቀደልን እናቀርባለን። በመጀመሪያ ደረጃ ቀጥታ ወደ መጽሐፍ ቅዱስ ክፍል ከመግባቴ በፊት የሊቀ ክህነትን ትርጉም እስኪ እንመልከተው። የመጽሐፍ ቅዱስ መዝገበ ቃላት በገጽ 15 ላይ ሊቀ ካህናት የሚለውን ሲተረጉም እንደዚህ ይላል። ሊቀ ካህናት የሚቆጣጠር የካህናት አለቃ። ይህም ማድረግ በመጀመሪያ ለአሮን ነው እያለ ያብራራውና ሊቀ ካህናት ምን ማለት ማለት የሚቆጣጠር የካህናት አለቃ ማለት። ስለዚህ ሊቀ ካህናት ትርጉሙ ምንድነው ማለት ነው? የካህናት አለቃ ማለት ነው። ስለዚህ ኢየሱስ ክርስቶስ ሊቀ ካህናት ነው ስንል ምንድነው እያልነው? የካህናት ሁሉ አለቃ ነው ኦር ሃይ ፕሪስት ነው እያልን ነው። አሁን ቀጥታ ወደ ዕብራውያን መልእክት እንሄድና ሊቀ ካህን ምን እንደሆነ ስራውስ ምን እንደሆነ እንዴት እንደሚነገርለት ደግሞ እንመለከታለን። ዕብራውያን ምዕራፍ 5 ቁጥር 1 ላይ ቅዱስ ጳውሎስ ስለ ሊቀ ክህነት አገልግሎት ወይም ሊቀ ካህን ምን እንደሆነ ሲናገር እንደዚህ ይላል። ሊቀ ካህናት ሁሉ ይላል ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል። ስለዚህ ሊቀ ካህናት ምንድነው ማለት ነው? መባንና መስዋዕትን ሊያቀርብ ይሾማል። ስለዚህ ጌታችን ኢየሱስ ክርስቶስ ሊቀ ካህናት ነው ስንል ምን እያልን ነው ማለት ነው? መባንና መስዋዕት ሊያቀርብ ሊቀ ካህናት ተብሎ ምን ለማድረግ? መባንና መስዋዕትን ለማቅረብ። እንግዲህ ጌታችን ኢየሱስ ክርስቶስ ሊቀ ካህናት ነው ስንል መባንና መስዋዕትን ከሆነ ለማቅረብ የተሾመው ምንድነው ያቀረበው? እንደ ብሉይ ኪዳን ካህናት በግ ምንድነው ያቀረበው ስንል ቅዱስ የሆነውን ስጋውን ጌታችን ኢየሱስ ክርስቶስ እንዳቀረበ ይነግረናል። በስፋት በደንብ እንሄድበታለን። ሌላም እስኪ ትርጉሙን እንመልከትና ከሊቀ ካህናት ጋር ተያይዞ ይሄን እናነሳለን። እኔም ወንድሜ ሜሎስ ያነሳውን ዕብራውያን ምዕራፍ 8ን አነሳለሁ። ከተናገርነው ዋና ነገር ይላል ጳውሎስ በእጅጉ ቸኩሏል ትልቁን የክርስቶስን ነገር ለመናገር እንዲህ ብሎ ይጀምራል። ከተናገርነው ዋና ነገር ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። የብሉይ ኪዳን ካህናት በሰማይ በግርማው ዙፋን ሊቀመጡም አይችሉም። እርሱ ሰማያዊ ስለሆነ በግርማው ቀኝ ተቀምጧል። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ይለናል። ኦፍ ኮርስ ሊቀ ካህን እንደመሆኑ አገልጋይ ነው። ምንድነው አገልግሎቱ የሚለውን መለስበትና ቀጠል ይልና ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማልና ስለዚህም ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። ክርስቶስ ሊቀ ካህናት ነው ስንል ይማልዳል፣ ምልጃን ያቀርባል ምንል ከሆነ ምልጃ ሊትራሊ ምንድነው ትርጉሙ ስንል ልመና ነው። መሰረታዊ ትርጉሙ ልመና ነው። ልመናን ሊያቀርበው እንደ ክርስቶስ ወደዚህ ዓለም የመጣው መባን ሊያቀርብ ነው፣ መስዋዕትን ሊያቀርብ ነው። መስዋዕቱ ምንድነው ስንል ቅዱስ የሆነውን ስጋውን እና ስለ ብዙዎች ደግሞ ደሙን ሊያፈስ ነው። እስኪ ከጌታ አንደበት ስለምን እንደመጣና የሊቀ ክህነቱ አገልግሎት ምን እንደሚመስል ከክርስቶስ አንደበት እንስማ። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ጽዋውን ያነሳና ጌታችን ኢየሱስ ክርስቶስ እንደ ሊቀ ክህነቱ ጸሎትን ካቀረበ በኋላ ይህ ለአዲስ ኪዳን አለ ለኃጢአት ይቅርታ የሚፈስ ደሜ ነው። እዚህ ክርስቶስ መስዋዕት ምንድነው? ቅዱስ ደሙ ለምንም ይሆን ለኃጢአት ይቅርታ የሚሆን። ታዲያ ጌታችን ኢየሱስ ክርስቶስ በምልጃ ከሆነ ዓለምን የሚያድነውና የክህነቱ ስራ የምልጃ ስራ ከሆነ ደም ማፍሰስ መስዋዕት ማቅረብ ስለምን ያስፈልገዋል? አሁን እስኪ ቀጥታ ወደ አባቶች ትምህርት እንግባና ስለ ሊቀ ክህነቱ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ላይ ምን እንደተናገረ እንመልከት። በሃይማኖተ አበው ላይ እንግዲህ መጽሐፉን ይሄው ላሳያችሁ። ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ስለ ሊቀ ክህነቱ ሲናገር እንደዚህ ያለ ሰው የሆነውም ዘመድ ሊሆነን ብቻ አይደለም ፈጽሞ ይቅር ሊለን ኃጢአታችንንም ለማስተስረይ ከአብ ጋር ለማስታረቅ ሊቀ ካህናት የሆነን ዘንድ ነው አለ። ክርስቶስ ሰው የሆነው ለምንድን ነው አለ? ኃጢአታችንን ለማስተስረይ ሊማልድ ነው ብሏል እዚህ ጋር። ከዛ ምን ሊለን? ከአብ ጋርም ሊያስታርቀን። ከአብ ጋር በምንድን ነው የሚያስታርቀን? ቀጠል ብለን አንብበው። ምናል ከአብ ጋር ሊያስታርቀን ሊቀ ካህናት ይሆን ዘንድ ወደደ እንጂ ስለዚህም ሰዎችን ሊመስላቸው ይገባል። ባለው ነገር ሁሉ ላይ ጨምሮ በሁሉ አዛዥ የሕዝቡንም ኃጢአት ለማስተስረይ በእግዚአብሔር ዘንድ የታመነ አስታራቂ። ምንድነው ርዕሳችን? ኢየሱስ ክርስቶስ የታመነ አስታራቂ የታመነ አስታራቂ ይሆናቸው ዘንድ ነው አለ ይልና ዕብራውያን ምዕራፍ 2ን ያነሳል። ከዛ ባህሪያችንን አለ ስለተዋሃደ ሰው የመሆኑን ነገር ያስተምረን ዘንድ ይህን ተናገረ። ሰው ለመሆን ያበቃው አለ ሰው ለመሆን ያበቃው ማ ጌታችን ኢየሱስ ክርስቶስ ለማስታረቅ
ኃጢአትን ለማስተስረይ ብቻ ነው። ብቻ የምትለው ቃል ይሰመርባት። ክርስቶስ ሰው የሆነው ለምንድን ነው አለ? ኃጢአትን ለማስተስረይ ለማስታረቅ ከማን ጋር? ከእግዚአብሔር ጋር። ጳውሎስ ምን ብሎ ነግሮናል? በሮሜ መልእክቱ ምዕራፍ 5 ከቁጥር 10 ላይ በበደላችን የእግዚአብሔር ጠላቶች ሳለን በልጁ ሞት ታረቀናል። በምንድን ነው የታረቅነው? በልጁ ሞት። ስለዚህ ይሄንኑ የቤተክርስቲያናችን ታላቁ አባት በሃይማኖተ አበው ቅዱስ ቤተክርስቲያናችን በምትቀበለው ምን ብሎ ተናገረ? ሊያስታርቀን ነው ሰው የሆነው፣ ለኃጢአታችን ይቅርታ ማለት። ሌላ ምክንያት የለውም። ከእርሱ በቀር ራሱ ብቻውን ኃጢአት ማስተስረይ የሚቻለው የታመነ አስታራቂ ማን ነው? ለማስታረቅ ኃጢአት ለማስተስረይ ያቀረበው መስዋዕትስ ምንድን ነው? መስዋዕት ለመሆን የነሳው ስጋውን ነው እንጂ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ሊያድነን ሊያስታርቀን ያመጣው ነገር ምንድነው? የራሱን ስጋውን። ይህንን ይናገራል። ከዛስ እርሱን ተመልክቶ እነሆ ለእግዚአብሔር ጠላቶቹ ሆነን ተገኘን፣ ሀብቱን ለማግኘት ኪዳንም ቢሆን መስዋዕትም ቢሆን ወደ እርሱ ያቀርበን ዘንድ የሚችል ፈጽሞ አልነበረም። ስለዚህ አለ ይቅር አለን። ዙፋኑንም ከበው ከሚቆሙት ከመላእክት ከኃይላትም ወገን ሊቀ ካህናት አልሾመልንም። ራሱ ልጁን ኢየሱስ ክርስቶስ ልኮ እግዚአብሔር ከራሱ ጋር አስታረቀን። ክርስቶስ በምንድን ነው ያስታረቀን? ባፈሰሰው ደሙ በኩል ነው ያስታረቀን። ስለዚህ አስታራቂ ነው። ቅዱስ ቄርሎስ ጠንከር አድርጎ የተናገረውን ነገር ደግሞ እስኪ እንመልከት። ቅዱስ ቄርሎስ ምን አለ? ቅዱስ ቄርሎስ በሃይማኖተ አበው በምዕራፍ 73 ላይ ከቁጥር 50 እንደዚህ ብሎ ተናገረ። የከበረ መጽሐፍ አለ ክርስቶስ ሐዋርያ የምናምንበት የካህናት አለቃ ሆኖ ስለኛ ራሱን ንጹህ የተመረጠ ዕጣን አድርጎ ለእግዚአብሔር አብ አቀረበ። ይህንን በቀጥታ ከዕብራውያን መልእክት ምዕራፍ 9 ከቁጥር 4 ጋር እናገናኘዋለን። ምንድነው የሚለው? ክርስቶስ ግን በእጅ ወደ ተሰራቸው ወደ እውነተኛይቱ ምሳሌ ወደምትሆን ወደ ቅድስት አልገባም። ራሱን ስለኛ በአብ ፊት ያሳይ ዘንድ ወደ እርሷ ወደ ሰማይ ገባ። ወዴት ነው የገባው? ኢየሱስ ክርስቶስ ወደ ሰማይ ነው የገባው። ሰማይ የሚለውን በቤተ ክርስቲያናችን ትርጓሜና አውዱን ጠብቀን ስንከተል ሁለት ትርጉም አለው። ሰማይ በመጀመሪያ ደረጃ መከራውን የተቀበለው መስቀሉ እንደሆነ ይነግረናል። ሁለተኛ ላይ ደግሞ ራሱን መስዋዕት አድርጎ ካቀረበ በኋላ ደግሞ በአብ ፊትም ምን ብሎ ራሱን የተወደደ መስዋዕት አድርጎ ኢየሱስ ክርስቶስ አቅርቧል። ይሄ የታመነ ቤተክርስቲያን ትምህርት ነው። ስለዚህ ዕብራውያን ምዕራፍ 9 ቁጥር 4 ላይ በሚገርም ሁኔታ ስለመጃም ሳይሆን የተሰዋውን መስዋዕት ለኃጢአት ማስተሰሪያ የሆነውን መስዋዕት በአብ ፊት ስለማቅረቡ ይናገራል። በውዳሴ ማርያም እሁድ 6ኛው ምዕራፍ ላይ ራሱን የተወደደ መስዋዕት አድርጎ በአባቱ ፊት አቀረበ ብሎ ይነግረናል። ራሱን ምን አድርጎ? የተወደደ መስዋዕት አድርጎ በአባቱ ፊት አቀረበ። ቅዱስ ቄርሎስ እንደገና ምን ብሎ ይነግረናል? ቅዱስ ቄርሎስ ራሱ በአብ ፊት ራሱ የተገለጠው ወይም ደግሞ በአብ ፊት የታየው ምንድነው? ለምንድነው በአብ ፊት የታየው የተገለጠውን የሚለውን ሲያብራራ ምን አለ? ዛሬስ በምን ስራ በምን ነገር በእግዚአብሔር ፊት ተገለጠ? አምላክ ቃል እንደ እኛ ሰው ሆኖ በአዲስ ስራ ተገለጠ። ይቺን ሐሳብ ሜሎስ ከአክሊል ጋር በተወያየው ውይይት አንስተዋታል። በአዲስ ስራ ተገለጠ። ዓለም ሳይፈጠር ስጋን ሳይዋሃድ በመለኮቱ በአብ ዘንድ ህልው ሆኖ ሲሆን አለ ዛሬ ስለ እኛ በእግዚአብሔር ፊት በእኛ ባህሪ በአስታራቂነት ተገለጠ። በእኛ ባህሪ በምን ተገለጠ? በአስታራቂነት። በምልጃ ተገለጠ ይላል አይልም። ሃይማኖተ አበው ዘቅዱስ ቄርሎስ ምዕራፍ 79 ከቁጥር 72 ላይ ይሄንን አስቀምጦላል። ምን ብሎ? አስታራቂ ሆኖ ምን አለ? ተገለጠ። በአብ ዘንድ። ቅዱስ ጳውሎስ ደግሞ ስለ አስታራቂነቱ ወይም እንዴት እንደታረቅን ሲነግረን በቆላሲያስ መልእክቱ እንደዚህ ብሎ ይነግረናል። በቆላሲያስ መልእክቱ ቆላሲያስ 1:19 ላይ እንደዚህ ይላል። ቆላሲያስ 1:19 ላይ እንደዚህ ይላል። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም፣ ተመልከቱ፣ በእርሱ በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። በመስቀሉ ደም በኩል እግዚአብሔር አብ ልጁ ምን እንዲያደርግ ፈቅዷል? እንዲያስታርቅ። በምልጃ በጸሎት በምን? በደሙ ፈሳሽነት። ጳውሎስ ዕብራውያን ምዕራፍ 9 ከቁጥር 22 ላይ ደም ሳይፈስ ስርየት የለም። ኃጢአታችን ተሰርዮአል ካልን በሊቀ ካህናችን በኢየሱስ ክርስቶስ የኃጢአት ይቅርታን አግኝተናል ካልን ምን እያልን ነው ማለት ነው? በደሙ ፈሳሽነት። ጳውሎስ ቀጠለ እንደዚህ አለ፣ እናንተም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ አለ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳብ ጠላቶቹ የነበራችሁ አሁን በስጋው ሰውነት
በሞቱ በኩል አስታርቃችሁ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእግዚአብሔር አብ ጋር ያስታርቀን መካከለኛው ሆኖ መሃል ላይ የገባው ሊቀ ካህናት ሆኖ የተሾመው መስዋዕት ሊያቀርብ ነው። መስዋዕት ለመሆን ያቀረበው ደግሞ ራሱ ስጋውን ነው። በስጋው በኩል በሞቱ ከእግዚአብሔር ጋር ታርቀናል። መጽሐፍ የሚናገረው አባቶች የሚናገሩት ይሄን ነው። እነ ቅዱስ ቄርሎስም የተናገሩት ይሄንን ነው። ባይሆን ቅዱስ ዮሐንስ አፈወርቅ ዕብራውያን ምዕራፍ 7 የተረጎመበትን ደግሞ እንመልከት እስኪ። ዕብራውያን ምዕራፍ 7 የተረጎመ ይሄ እንግዲህ ድርሳነ ቅዱስ ዮሐንስ አፈወርቅ እንደምታዩት የቤተክርስቲያናችን መጽሐፍ ነው። ዕብራውያን ምዕራፍ 7 ከቁጥር 25 ይናገራል። ዕብራውያን ምዕራፍ 7 ከቁጥር 5 እንደዚህ ብሎ ይናገራል። አንዴ ይቅርታ። ጳውሎስ ተንበለ ያለው ይላል ወይም ለመነ ያለው ጳውሎስ ተንበለ ያለው ሊቀ ካህናት ለልማዱ ይለምናልና። ክርስቶስን እንግዲህ እንደምታዩት ጳውሎስ እያወዳደረ ያለው ከብሉይ ኪዳን ካህናት ጋር ነው። ስለዚህ ምን ብሎ ተንበለ ያለው ለልማዱ ሊቀ ካህናት ይለምናልና፣ ስለዚህ ማለት ነው አንድም ሊቀ ካህናት ነውና ይለምናል ማለት ነው። አንድም ይተነበላል ያለው ሊቀ ካህናት እንደመሆኑ መናገር ነው። እውነት ነው። ጌታችን ኢየሱስ ክርስቶስ ሊቀ ካህናት እንደመሆኑ ለምኖልናል። ይሄም በዮሐንስ ወንጌል ምዕራፍ 17 ከቁጥር 3 እስከ 20 ስታዩት ስለ ቤተክርስቲያን አንድነት፣ ስለ ክርስቲያኖች አንድነት ታላቅ የሆነ የሊቀ ክህነት ጸሎት አድርጓል። ያ ግን ሁሌ ከእርሱ ጋር የሚቀጥል አይደለም። አንዴ የፈጸመው ነገር ቀጠል ሊልና ቅዱስ ዮሐንስ አፈወርቅ እዛው ድርሳኑ ላይ እንደዚህ ይላል። እንደሚነሳ የሚያነሳቸው እሱ አብ እንደሚያነሳቸው እንዲያነሳ የሚያነሳቸውም ለማዳን ለመግደል ስልጣን ያለው እርሱ እንደምን ይለምንልኛል? መላእክትን አለ እንዲገድሉም እንዲያድኑ የሚሰዳቸው እርሱ አድነኝ ብሎ እንደምን ይለምናል? ይሄንን ክፍል ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ላይ ሲተረጉም መላእክትን እንኳን ግደሉ አድኑ ብሎ የሚልክ እንዴት እሱ ይለምናል? እንደ አባቱ ሕይወትን የሚሰጥ እርሱ በዮሐንስ ወንጌል ምዕራፍ 5 ቁጥር ላይ እንደምን አድንልኝ ብሎ ይለምናል። ይሄማ ከሆነ ምኑን አዳኛለሁ ታዲያ ኢየሱስ ክርስቶስ? መጽሐፍ ግን ሲናገር ምን አለ? ዕብራውያን ምዕራፍ 1 ከቁጥር 3 ላይ ሁሉን አንዳች ሳያሳንስ ሁሉን በስልጣኑ ቃል እየደገፈ በደልና ኃጢአታችንን በራሱ ከነጻ በኋላ በግርማው ቀኝ ተቀመጠ። ቅዱስ ዮሐንስ አፈወርቅ ምልጃ የሚለውን ከልመና ጋር አይደለም ያያያዘው፣ ፍቅሩን ስለመግለጥ ለኛ ያለውን ፍቅሩን ለማሳየት ጳውሎስ ተናገረው ብሎ ነው እንጂ የሚናገረው የምርም በልመና የሚሰራ ኃጢአት ኖሮ አይደለም። ለዛ ነው ይሄው ሃይማኖት አበው ወይም የቅዱስ ዮሐንስ አፈወርቅ ድርሳኑ ላይ በግልጽ ነው የሚናገረው። በግልጽ ነው የሚናገረው። ለምን ይለምናል? ሕይወትን መስጠት እየቻለ መላእክትን እንኳን እንዲገሉ እንዲያድኑ እየላከ እንዴት ይለምናል ትላለህ ብሎ ቅዱስ ዮሐንስ አፈወርቅ በዚህ ልክ ይናገራል። ስለዚህ ዕብራውያን ምዕራፍ 7 ከቁጥር 25ን በቀጥታ ከወሰድነው ይለምናል ካልነው ኢየሱስ ክርስቶስን እንደ መጽሐፉ ከሄድን ይለምናል ነው የሚሆነው። ነገር ግን አውዱን ተከትለን ስንመለከተው ከምን አንጻር ተነገረ ሲል ቅዱስ ዮሐንስ አፈወርቅ ሊቀ ካህናት ለልማዱ ይለምናልና። የቱ? የብሉይ ኪዳን ሊቀ ካህናት። ኢየሱስ ክርስቶስ ግን ምንድን ተብሎ የተነገረለት? አንድን መስዋዕት ለዘላለም አስቀምጦ በአባቱ ቀኝ ተቀምጦ አንድን መስዋዕት ለዘላለም። ስለዚህ ጌታ ኢየሱስ ክርስቶስ ያቀረበው አንድ መስዋዕት ነው። ያ መስዋዕቱ ደግሞ ደሙ ነው። ያንኑ መስዋዕቱ ደግሞ መልሶ በአባቱ ፊት አሳርጎታል። ምን እንዲል? ስለኛ ይታይልናል። አዎ ኢየሱስ ክርስቶስ ስለኛ ይታይልናል፣ በደንብ አድርጎ ይታይልናል። ቅዱስ ዮሐንስ አፈወርቅ ስለኛ ይታይልናል የሚለውን በሃይማኖት አበው ሲተረጉመው እንደዚህ ብሎ ይናገራል። ዛሬም ስለኛ በእግዚአብሔር ፊት የተገለጠ ሰው ከመሆኑም በፊት በእግዚአብሔር ፊት ለምን አልተገለጠም? እርሱማ በሕልውናው ያለ ድካምን ሁሉ ደካማን ሁሉን የፈጠረ ሁሉ የተፈጠረበት የአብ ጥበቡ ነው እንጂ። ቅዱስ ዮሐንስ አፈወርቅ ይቅርታ አንዴ። ከዛ በእግዚአብሔር ፊት የተገለጠ የሚለውን ሲናገር ምን ይላል? ለኃጢአት ማስተሰሪያ የሚሆነውን መስዋዕቱን በአባቱ ፊት ማቅረቡን የሚያሳይ ነው። ለምን? ለኃጢአት ማስተሰሪያ የሚሆን ምን መስዋዕቱን። ስለዚህ ስለኛ ይታይልናል። ወደ እርሷ ወደ ሰማይ ገባ ብሎ የተናገረውን ክፍል ወደ እርሷ ወደ ሰማይ ገባ የሚለውን ቅዱስ ዮሐንስ አፈወርቅ ምን ብሎ ነው የተረጎመው? ለኃጢአት ይቅርታ የሚሆን መስዋዕቱን ይዞ በአባቱ ፊት አቀረበ። ኦፍ ኮርስ አቅርቧል። ጨርሻለሁ። እሺ ሌላ ክብር አላየሁም ነበር። እሺ አላየሁም ነበር። እኔና እንደካ ወሰድኩ ማለት ነው። ያንተን አንዴ አዎ እሺ ይቅርታ ካስረዳሁት 7 ደቂቃ አይደል? አሁን 7 ደቂቃ። አንተ ጋር ከስንት ያሳያል ሰዓት? ከኔ ጋር ከ7 ይላል። ስለዚህ ሪባትል ሴሽን ነው፣ መቀጠል ትችላለህ። እሺ አስደምረዋለሁ።
በድጋሚ ጸጋና ሰላም ይብዛላችሁ። ልደት ያነሳቸውን ሀሳቦች ላይ የተወሰነ መልስ ለመስጠት ሞክራለሁ። ያው ከሞላ ጎደል አስታራቂነቱ ላይ ልደት በጣም ፎከስ አድርጓል። እኔም በአስታራቂነቱ አምናለሁ። ኢየሱስ ክርስቶስ አስታራቂ አይደለም የሚል ሀሳብ አልወጣኝም። ስለዚህ ኢየሱስ ክርስቶስ አስታራቂ ነው ባለው ክፍል ሁሉ አሜን ብዬ አልፋለሁ ማለት ነው። ስለ ምልጃ ብቻ ያነሳቸው ክፍሎች ላይ ብቻ ፖይንት አውት ማድረግ ፈልጋለሁ። እንግዲህ የመጀመሪያው ነገር ምንድነው? የምልጃን ትርጓሜ ምልጃ ማለት መሰረታዊ ትርጉሙ ልመና ነው የሚል ሀሳብ ብቻ ነው ያነሳው። ልመና ብቻ አይደለም ምልጃ። ለምሳሌ ደስታ ተክለወልድ አዲስ አማርኛ መዝገበ ቃላት 1962 ላይ ማማለድ ማለት ማስታረቅ፣ ማስማማት የሚል ትርጓሜ ይሰጣሉ። አማላጅ የሚለውን ደግሞ ያማለደ፣ የሚያማልድ፣ የነፍስ የስጋ አስታራቂ፣ መካከለኛ ዘመድ የሚል ትርጓሜም ይሰጣሉ። ከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ማለደ የሚለውን ቃል የሀገር ጨዋ ሽማግሌ የተጣላን የተቀያየመ ሰውን አስታረቀ፣ አመላለደ፣ አስማማ፣ አገናኘ ወይም የተላከው ሰው ያጠፋውን አማለደ፣ አስታረቀ የሚል ትርጓሜም ሰጥቶታል። ስለዚህ ምልጃ የሚለው ልመና ብቻ አድርጎ ማሰብ የለብንም። አስታረቀም የሚል ትርጓሜም እንዳለው ከመዝገበ ቃላት መረዳት እንችላለን ማለት ነው። ስለዚህ ኢየሱስ ክርስቶስ አማላጃችን ነው ስንል በሌላ አገላለጥ ምን ማለት ነው? አስታራቂ ማለት ነው። ልደት አስታራቂ ነው ሲል በዚህኛው ትርጓሜ ምን ማለት ነው? አማላጅም እያለ መሆኑን መገንዘብ ያስፈልጋል ማለት ነው። ሌላው ከአብ ጋር ያስታረቀን ሰው የሆነው ሊያስታርቀን ነው የሚል ቃል ተጠቅሟል። ሰው የሆነው ሊያስታርቀን ነው እንጂ ሊያማልደን አይደለም የሚል ሀሳብ አንስተዋልና እውነት ነው። ሰው የሆነው ሊያስታርቀን ነው፣ ግን ሰው የሆነውም ሊያማልደን ነው። ምንድነው ማስረጃ ሜሎስ ከተባልኩ አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 5 ላይ ያለው ቃል መካከለኛ የሚለውን ሀሳብ ግሪጎሪ ዘ ቴዎሎጂያን ምን ብሎ ተርጉሞታል? እሱን እኔ ካቴና ላይ for he still pleads even now as a man for my salvation አሁንም እንደ ሰው ስለ መዳኔ ይማልዳልና ብሎ ግሪጎሪ ዘ ቴዎሎጂያን ጽፏል። ሰው ስለሆነ አሁንም ኢየሱስ ክርስቶስ ምን ያደርጋል? ይማልዳል ነው የጻፈው። ስለዚህ ልደት ቅድም እንዳለው ሰው የሆነው ሊያስታርቀን ነው እንጂ ሊያማልድ አይደለም የሚለውን ሐሳብ ማን ነው የሚያፈርሰው? ግሪጎሪ ዘ ቴዎሎጂያን። ግሪጎሪ ዘ ቴዎሎጂያን ካቴና ላይ ባይት ይቻላል። for he still pleads even now as a man for my salvation አሁንም እንደ ሰው ስለ መዳኔ ይማልዳልና። ይሄን ያለው ማን ነው? ሜሎስ አይደለም፣ ግሪጎሪ ዘ ቴዎሎጂያን ነው የተናገረው። ስለ መዳኔ ምን ያደርጋል ኢየሱስ ክርስቶስ? ይማልዳል። ለምን? ሰው ስለሆነ። እኛ የምንለው ይሄ ነው። አንደኛ ጢሞቴዎስ 2:5 ላይ መካከለኛ የሚለውን ቃል ሲተረጉም ማለት ነው። ስለዚህ ሰው የሆነው ሊያስታርቀን ብቻ ሳይሆን ሊያማልደን ነው። በምልጃው ደግሞ ምን እናገኛለን? ደህንነት እናገኛለን ብሎ ግሪጎሪ ዘ ቴዎሎጂያን ጽፎ እናገኛለን። እሺ ሌላውን ደግሞ ለማየት እንሞክር። በተለይም ደግሞ የድርሳነ ዮሐንስን አፈወርቅ ጠቅሷል። እሱን ሐሳብ ላይ እኔም የሆነ ነገር ልናገር፣ ምክንያቱም ያው እኔም መጽሐፉን ይዣለሁ። ድርሳነ ዮሐንስ አፈወርቅ ላይ ዮሐንስ እንደተናገረው አይደለም ልደት የተናገረው። ልደት ምን አለ? ምኑን አዳኝ ሆነ ኢየሱስ ክርስቶስ? አማላጅ ከሆነ ምኑን አዳኝ ሆነ? መላእክትን የሚልክሱ አማላጅ ከሆነ ምኑን አዳኝ ሆነ የሚል ሐሳብ ሰጥቷል። ዮሐንስ አፈወርቅ ግን ይህን ሐሳብ የተናገረው ተገርሞ ነው። እንዴ መላእክትን የሚልክ እንዴት አማላጅ ሆነ? ተገርሞ እኮ ተደንቆ ነው እንደዛ የሚለው። ቅድም አንብቤላችኋለሁ። አሁንም ድጋሚ ላንብብላችሁ። በተለይ ድርሳኑ ላይ ያለውን ሐሳብ ላንብብ። አማርኛው እኔ ቅድም ያነበብኩላችሁ እንግሊዘኛውን ነው። አማርኛው ላንብብላችሁ። አማርኛው ላይ እንደዚህ ይላል። ሊቀ ካህናት ቢሆን ያን ጊዜ ተንበለ ተባለ። ጳውሎስ ተንበለ ያለው ሊቀ ካህናት ለልማዱ ይለምናልና ስለዚህ ነው ማለት ነው። ሊቀ ካህናት ነውና ይለምናል ማለት ነው። ልደት ግን ምን ብሏል? በደም ከሰማችሁት ሊቀ ካህናት መሆኑ ለምኖልናል ነው ያለው። ፓስት ቴንስ አድርጎ ነው የነገረን። መጽሐፉ የሚለው ግን ምንድነው? ሊቀ ካህናት ነውና ይለምናል ማለት ነው። ለምኖልናል አይደለም። ልደት ፓስት ቴንስ አድርጎ ነው የተነገረን። መጽሐፉ ላይ ግን ይለምናል ማለት ነው። ይትነብል ያለው ሊቀ ካህናት እንደሆነ መናገር ነው። እሺ ይሄን ያደረገው ኢየሱስ ክርስቶስ ለምንድን ነው ብለን ስንጠይቅ እዛው ገጽ ቁጥር 161 ላይ እንደዚህ ይላል። ቁጥር 161 ተንበለ ያለው የሰውነቱን ነገር መናገር እንደሆነ አወክ ተረዳህነ ይላል። አሁን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ለዛ ነው ቅድም ስጀምር የኤራቅሊስን ሐሳብ ይዤ ምንድን ያልኳችሁ ሃይማኖተ አበው ገጽ 145 ላይ ከባህሪው አምላክ ነው፣ ሰው በሆነበት ግብሩ ሊቀ ካህናት ነው ማለት ሃይማኖተ አበው ላይ። ስለዚህ አሁንም ዮሐንስ አፈወርቅ ይህን ሐሳብ ምንድን ያለው? ልመና ሲባል ትንሽ አድርገን እንዳናየው ኢየሱስ ክርስቶስን መላእክትን የሚልክሱ አማላጅ ነው ስንለው፣ ይለምናል ስንለው ከነሱ ያንሳል እያልን አይደለም። ምን እያልን ነው? ተንበለ ያለው የሰውነቱን ነገር መናገር እንደሆነ
አወክ ተረዳህን ይላል። ስለዚህ እኔ አሁን መጠየቅ የምፈልገው እዚህ ውስጥ ያላችሁ ኦርቶዶክሳውያን አወቃችሁ ተረዳችሁን? ኢየሱስ ክርስቶስ ያማልዳል ሲባል በሰውነቱ ግብር እንደሆነ አወቃችሁን? ተረዳችሁን? ብሎ ዮሐንስ አፈወርቅ ይጠይቃል። እኔም ጠይቃለሁ ይሄን ሐሳብ ማለት ነው። እሺ ከዚህ ጋር በተገናኘ እንግዲህ ሌላው ደግሞ ልደት ያነሳው ሐሳብ አለ። ዮሐንስ አፈወርቅ ፍቅሩን ነው የኢየሱስ ክርስቶስ ምልጃ ፍቅሩን ነው የሚያሳየው ነው ያለው እንጂ ሌላ ነገር አይደለም ማለት። ይህን ነገር አሁንም ደግሜ መናገር ፈልጋለሁ። እንደኛ ስታዲያ ጭካኔውን ያሳያላል? ምልጃው ጭካኔውን ያሳያል እኮ አላልንም። ምልጃው ፍቅሩን ነው የሚያሳየው እንዴ። ከፍቅሩ ውጪ ምን ያሳያል? እግዚአብሔር እኮ አንድያ ልጁን የሰጠው ለምንድን ነው? ዓለምን ስለወደደ ነው። መስቀል ላይ የወጣው ኢየሱስ ክርስቶስ ለምንድን ነው? ስለወደደን ነው። የሚያደርጉትን አያውቁምና ይቅር በላቸው ብሎ የለመነው ለምንድን ነው? ስለወደደን ነው። አሁንም የሚማልደው ለምንድን ነው? ስለሚወደን ነው። ሮሜ 8:34 እኮ የጠቀሰው እኔ አይደለሁም ዮሐንስ አፈወርቅ ነው። ዕብራውያን 7:25 ከሮሜ 8:34 ጋር አገናኝቶ ሮሜ 8:34 ላይ ምንድነው የሚለው? በእግዚአብሔር ቀኝ ያለው ስለኛ የሚማልደው ኢየሱስ ክርስቶስ ነው። መቼ? አሁን ነው ያለው ኢየሱስ ክርስቶስ በእግዚአብሔር ቀኝ። ምንድነው የሚያደርገው? ይማልዳል። ምልጃው ምንን ያሳያል? ፍቅሩን ያሳያል። ስለዚህ እኛ ጭካኔውን ያሳያል እስካላልን ድረስ ፍቅሩን ያሳያል ብሏል ዮሐንስ አፈወርቅ። በደንብ ያሳያል። ሰውነቱን ያሳያል፣ በደንብ ያሳያል። ስለዚህ ጌታችን ኢየሱስ ክርስቶስ በእግዚአብሔር ቀኝ ያለው ብቸኛው ስለኛ የሚማልደው ኢየሱስ ክርስቶስ ነው። በዚህም ደግሞ እውነተኛ አፍቃሪ መሆኑን ተረዳን ማለት ነው። ስለዚህ አሁንም እንደ ሰው ስለ መዳኔ ይማልዳልና ብሎ ግሪጎሪ ዘቴዎሎጂያን እንደተናገረው እኔም በዚህ ሐሳብ እጨርሳለሁ ማለት ነው። ጸጋና ሰላም ይብዛላችሁ። ሜሎስ ግን ሰዓት ላይ በቃ አንዳንድ ደቂቃ እየተወሽ ነው እየተወክ ነው። አሁን ከ14 ነበረ። ኦኬ ጨረሰ። አሁን ትክክል 15 ሰከንድ ይቀረኛል። ጨርሻለሁ። አይ በአግባቡ የተጠቀምከው። ኦኬ እሺ። አሁን የሪባትል ሴሽን ላይ የሪባትል ሴሽን ላይ ያለ ነው። እንግዲህ የኔን ሐሳብ አቅርቤያለሁ። ከመጽሐፍት ያንዳንዱን አስተናቅረበናል። ወንድማችን አሁን ምን እያለን ያለው ምልጃውን ወይም ደግሞ ምልጃ ሲል ይሄ ልመናውን ከምን ጋር ነው ያያያዙ? ከድህነታችን ጋር ነው ያያያዙ። ወይም ደግሞ ምልጃው ለሰው ልጆች ድህነት ከሚለው ጋር አንፃር ነው። የቅዱስ ዮሐንስ አፈወርቅን ደግሜ ላንብብላችሁ ምን እንደሚል። እንደዚህ ይላል የቅዱስ ዮሐንስ አፈወርቅ ሰው ካልሆነ ሙታንን ከአባቱ እንዲያድን የሚያድናቸው አባቱ እንዲያነሳ የሚያነሳቸው አባቱ እንዲያድን እንደሚያድናቸው አብ እንደሚያድን እንደማለት ነው እንደሚያነሳቸው ለማዳን ለመግደል ስልጣን ያለው እርሱ እንደምን አድንልኝ ብሎ ይለምናል። ጳውሎስ አሁን ሜሎስ ምን ብሎ ነው የተናገረው? ቅድም ተገርሞ ነው መለመኑ። ተገርሞ አይደለም መለመኑ። ዮሐንስ አፈወርቅ ተገርሞ አይደለም። ይሄ በጣም ትልቅ ክትፈት ነው። ተገርሞ አይደለም። የሚያድን ኃያል ነው እንዴት ይለምናል ትለዋለህ ነው መጽሐፉ። እዛ ጋር ይለምናል ብሎ ስላስገባ እንደ አብ የሚያድን ሆኖ ሳለ አንተ እንዴት ይለምናል ትለዋለህ ብሎ እንዴት መረዳት እንዳለብን እያስረዳ ነው። ለዛ እኮ ነው መላእክትን አድኑ ግደሉ ብሎ የሚሰዳቸው እርሱ አድንልኝ ብሎ እንደምን ይለምናል? ማዳን ይችላል። ሁሉን ማድረግ ይችላል። እንዴት ይለምናል ትለዋለህ? አይደለም እርሱ አለ መላእክትን እንኳን መላክ ይችላል። መላእክትን እንኳን ልኮ የፈለገውን ማድረግ የሚችል እርሱ እንዴት ይለምናል ትላለህ? ስለዚህ ይህ ይለምናል የሚለው ክፍሉ ቅዱስ ዮሐንስ አፈወርቅ በሮሜ መልእክቱ የጳውሎስን ሮሜ 8:34ንም እንዲሁም ዕብራውያንንም ሲተረጉም ከልመና ጋር ወይም ደግሞ ኢየሱስ ክርስቶስ ይለምናል ከሚል ጋር ምን አላለውም፣ ጭራሹኑ አላያያዘውም። ይለምናል ማለቱ ኮንደንሰንዲንግ በሆነ በተዋረደ መልክ አስረዳው እንጂ እሱ ከአባቱ ጋር ኢኳል የሆነ ሆኖሪቲ ያለው ከአባቱ ጋር እኩል የሆነ በምንም አይነት መንገድ ከአብ አንሶ ምንም የሚያደርገው ነገር የለም። ነገር ግን እንደ ሰውነቱ ኦፍ ኮርስ ተነግሮለታል። በስጋ ወራት እኮ ይላል በስጋ ወራት ጸሎትና ምልጃን አቀረበ እግዚአብሔርንም ስለመፍራት ተሰማለት። ዕብራውያን ምዕራፍ 5:7 ላይ ጌታችን እኮ ፍጹም ሰው እንደመሆኑ ተርቧል፣ ተጠምቷል፣ ምልጃን አቅርቧል። አዎ ዮሐንስ አፈወርቅ እኮ ማልዶልናል፣ ስለ እኛ ማልዶልናል ብሎ ሃይማኖተ አበው ላይ ተናግሯል። የትኛውን ክፍል ኮት አድርጎ ይሄ የዕብራውያን ምዕራፍ 7:5 አንስቶ ስለዚህ የተነገረውን ያንን ነገር አስቀምጦታል። ሌላኛው በእኛ በቤተክርስቲያናችን አንድምታ ዕብራውያን ሲተረጎም ምዕራፍ 7:25 ስለነርሱም ሊያማልድ ይተነብል የሚለው አዎ በምን አቅጣጫ ነው የተቀመጠው? ፊውቸር ተደርጎ ነው የተቀመጠው። ኮንቲኒየስ ወደፊት የሚያሳይ ነገር ነው። ያማልዳል የሚለው ወደፊት ነው የሚያሳየው። እነሱ ምን ብለው ተረጎሙት? ይህ ማለት በመስቀል ላይ አባት ወይ ስረይ ሎሙ በደላቸውን አትቁጠርባቸው ብሎ አንዴ የተናገረው ንግግር እስከ ዓለም ፍጻሜ መቆየቱን የሚያሳይ። ለምሳሌ ኢየሱስ ክርስቶስ አንድን መስዋዕት ነው ለዘላለም ያቀረበው። ያ ያቀረበው አንድ መስዋዕት ለዘላለም አክቲቭ ነው። ሌላ መስዋዕት ኢየሱስ ክርስቶስ አያቀርብም።
ዕብራውያን ምዕራፍ 10 ቁጥር 10 ላይ አንድን መስዋዕት ለዘላለም አስቀምጦ በአባቱ ዘንድ ተቀመጠ። አንድን መስዋዕት ለዘላለም። አሁን ክርስቶስ አንዴ ነው ያፈሰሰው፣ ራሱንም ያቀረበው አንዴ ነው። ለዘወትር ግን ያ መስዋዕቱ አክቲቭ ነው። አንደኛ ከሱ በኋላ የሚመጣ ሌላ ካህን የለም። ሁለተኛ ከሱ የበለጠ መስዋዕት የሚያቀርብ የለም። ስለዚህ አንዴ ያቀረባት ያቺ መስዋዕት ሁልጊዜ አክቲቭ ሆና እንደምትኖረው ሁሉ ክርስቶስ በመስቀል ላይ አባቱ የሚያደርጉትን አቅምና ይቅር በላቸው ብሎ የተናገረው ንግግር እስከ ዓለም ፍጻሜ ድረስ ኦፍ ኮርስ የሚቀይር ነው። ደጋግሞ ይናገረዋል ወይ? ዛሬም በአብ ፊት አይናገረውም። ቅድም ሜሎስ ከግሪጎሪዮስ ዘንዚናዝ ወይም ደግሞ ነባቤ መለኮት ተብሎ ከሚነገረው ከጎርጎሪዮስ አንድ ያነሳው ሐሳብ አለ። እስኪ እኔም ከሱ አንድ ነገር ልጨምርላችሁ። the 5 theological oration ወይም ደግሞ 5ቱ የነገረ መለኮት ትምህርቶች በሚለው መጽሐፉ ላይ ቅዱስ ጎርጎሪዮስ ዘንዚናዙ on the son ወይም ደግሞ በእንተ ልጁ ወይም በእንተ ወልድ ብሎ በተናገረው ላይ ዕብራውያን 7:25ን ሮሜ 8:34 እነዚህን ሁሉ ሰብስቦ ስለ ሰውነቱ የተነገሩትን ነገሮች ያነሳና ምን ብሎ ይናገራል? ይለምናልንም ሌሎቹንም this is not which mean prostrating himself in front of the father and bend his knee በአባቱ ፊት ራሱን ገልጦ ፕሮስትሬት አድርጎ ጎንበስ ቀና እያለ የሚለምነው ልመና ጭራሹንም አይደለም። ይሄንን ይላል አባቱ እንኳን አይፈልገውም። ልጁ እንኳን ቢያደርግ አባቱ እንኳን ይህ ነገር እንዲሆንለት አይፈልግም። ልመናውን ምን ያደርጋል? ጎና የሚያደርገው ልመና። ስለዚህ ልመና ተብሎ የተጠቀሱት ቃላቶች ሊትራሊ ለክርስቶስ በቀጥታ የሚወሰዱ ሳይሆን የምርም ፍቅሩን ለመግለጽ ነው። ቀደምም ተናል እኛ ጨካኝ ነው አላለም። አዎ ኢየሱስ ክርስቶስ ጨካኝ አይደለም። ግን ስለኛ ሊያማልድ ተብሎ የተነገረው እንኳን ይዘን ኢየሱስን ለማኝ ነው ግን ልንለው አንችልም። የተነገረው ከምን አንፃር ነው እንላለን? ፍቅሩን ለመግለጽ አይደለም። እንደዚህም ብሎም እኮ ይናገራል። ሮሜ ምዕራፍ 8 ቁጥር 27 ላይ ይህ ቃል ይላል ዮሐንስ አፈወርቅ ለመንፈስ ቅዱስም ተነግሯል እና መንፈስ ቅዱስ ይለምናል ልትለው ነው ወይ? ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 ለእግዚአብሔር አብ ተነግሯል እና እግዚአብሔር አብንም ይለምናል ልትለው ነው ወይ? አይደለም። ስለዚህ ይለምናል ተብሎ የተነገሩት ሁሉ ፍቅሩን ለማሳየት እንጂ ኢየሱስ ፍጹም ለማኝ አምላክ ሆኖ አይደለም። ራሱ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 16 ከቁጥር ምዕራፍ 16 ከቁጥር 26 ላይ ስለናንተ አብን የምለምን አይምሰላችሁ። ስለናንተ ማንን? አብን የምለምን አይምሰላችሁ። ስለዚህ ለኔ ኢየሱስ ክርስቶስ በአብ ፊት የሚታይልኝ ሊቀ ካህኔ ነው። መስዋዕቱን ስላቀረበ ለኔ ኢየሱስ ክርስቶስ ከአብ ጋር ያስታረቀኝ አስታራቂ ነው። እንደ ፍጹም ሰውነቱ ለቤተክርስቲያን አንድነት ለክርስቲያኖች አንድነት ክርስቶስ ጸሎትን አቅርቧል። አዎ በስጋው ወራት። ያንን ግን ሁሌ ያደርገዋል? አያደርገውም። አንዴ ያደረገውን ነገር ደጋግሞ ያደርገው። ስለዚህ ክርስቶስን ለቤተክርስቲያን አንድነት ክርስቲያኖች ህብረት የጸለየውን ያን ጸሎት ይዘን ክርስቶስ አማላጅ ነው አንለው። እንደ ሰውነቱ ግን ኦፍ ኮርስ እንደ ሊቀ ክህነቱ ጸሎትን ክርስቶስ አቅርቧል። በዋነኝነት ግን እኛና እግዚአብሔር የታረቅነው ሊቀ ካህናችን ኢየሱስ ክርስቶስ መሐከለኛ ሆኖ ከርሱ ውጪ ሌላ መሐከለኛ ሊኖር በማይችል ፍጹም ሰው ፍጹም አምላክ ሆኖ እንደ ሰውነቱ መስዋዕቱን አቅርቦ እንደ አምላክነቱ ደግሞ ያቀረበውን መስዋዕት የሚቀበል ጌታ ነው። ዕብራውያን 2:17 ላይ በነገሮች ሁሉ ወንድሞቹን መሰለ ይቅር ሊለን የሚምረን ሊቀ ካህናት ነው ያለን። ሜርሲፉል የሆነ ሊቀ ካህን ይቅርታን መስጠት የሚችል መማር የሚችል ሊቀ ካህናት ነው እንጂ የሚለምን ሊቀ ካህናት የለንም። ምን የሚል ምህረትን ለኛ ጭራሽ ሊሰጥ የሚችል ሊራራልን የሚችል ሊቀ ካህናት ነው ያለን። ይቅርታን የሚሰጥ በደሙ ፈሳሽነት ከአባቱ ጋር የሚያስታርቅ ንጹሃን አድርጎ አብ ፊት የሚያቀርበን የተወደደ ከፍ ከፍም ያለ ከሰማያት በላይ ከፍ ያለ ሊደገም በማይችል አገልግሎት አላዋ ኢየሱስ ክርስቶስ ነው ያለን። ዮሐንስ በወንጌሉ ምዕራፍ 1 ከቁጥር 30 ላይ ኖ አበጉ ለእግዚአብሔር ዘያትት ኃጢአት አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ለምን በግ አለው ብለን ስንል ስለሚሰዋ ስለ ብዙዎች ኃጢአት ስለ አገልግሎቱ ቅድም የተነሳ ነገር አለ። አዎ ክርስቶስ አሁንም ያገለግላል። ክርስቶስ አገልግሎቱን በመስቀል ላይ እንደሚያደርገው ያም ደግሞ በዛ እንደሚጠናቀቅ ማርቆስ ምዕራፍ 10 ከቁጥር 45 ላይ ስለዚህ የሰው ልጅ ሊያገለግል ነፍሱንም ቤዛ ሊሰጥ ነው የመጣው እንጂ እንዲያገለግሉት አይደለም። ስለዚህ ክርስቶስ ሊያገለግል ነው የመጣው። ምን ለማድረግ? ነፍሱን ቤዛ ሊሰጥ። ክርስቶስ ነፍሱን ስለሁሉ ቤዛ አድርጎ የሰጠው ምን ላይ ነው? መስቀል ላይ። የኛ ሊቀ ካህን የሊቀ ክህነቱን አገልግሎት ያገለገለው መስቀል ላይ ነው። ያንንም በአባቱ ፊት አሳርጎታል። እግዚአብሔር ያክብርልኝ ወንድሜ፣ በጣም ስለታገስከኝ አመሰግናለሁ። እሺ ያው 40 ሰከንድ ወስዳታል። ጨምርልህ፣ አንተ ላይ ጨምርልህ። እሺ ጥያቄና መልስ ዳውን 15 ደቂቃ ከባድ ጥያቄ እንዳታረጉ። እሺ
እሺ 15 ደቂቃ ያው አስደመርኩት። ከልክ አንተ ጋር ከስንት ነው? ከ20 ስንት ነው የሚያሳየው? ከኔ ጋር 22። እሺ እሺ በቃ መጀመር ይችላል። 15 ደቂቃ አይደል? 15 ደቂቃ በቃ መቀጠል ትችላለሽ። እሺ ኢየሱስ ክርስቶስ ጸሎታችንን ብቻ ጸሎታችንን ይቀበላል ወይንስ ጸሎታችንን ያሳርጋል? ማለት ጸሎት ተቀባይ ነው ወይንስ ጸሎት አሳራጊ ነው? ጌታችን ኢየሱስ ክርስቶስ እንደ ፍጹም ሰውነቱ ጸሎትን አቅርቧል። የሰው ሰዎች የሚጸልዩትንም ጸሎትም ደግሞ ይቀበላል። ምክንያቱም ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ ስንመለከት በስሜ የምትለምኑትን ሁሉ አደርገዋለሁ ብሏል። ስለዚህ ኢየሱስ ክርስቶስ ሆይ ብለን ስንለምን ክርስቶስ ያደርገዋል። ያ ማለት ሰዎች ወደ እርሱ ሲጸልዩ ጸሎትን ይቀበላል። አምላክ ነው፣ ይቀበላል። ያሳርጋል። ጸሎት አሳራጊ ነው። ምን አይነት ጸሎትን ያሳርጋል? ለምሳሌ ጸሎት ያሳርጋል አንተ የምትጸልየውን ጸሎት ያሳርጋል ወይ ነው? ተቀባይ ብቻ ነው? ሰዎች የሚጸልዩትን ጸሎት እንደ አምላክነቱ ይቀበላል። ምክንያቱም ወደ እኔ ጸልዩ በስሜ የምትለምኑትን ነገር ሁሉ ያሳርጋል ወይ? ያሳርጋል ወይ? የሰዎችን ጸሎት ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ የሰዎችን ጸሎት አያሳርግም። ሊቀ ካህን ስለሆነ ሊቀ ካህናት እንደመሆኑ ጌታችን ያሳርጋል። አንዴ ክሊር ላድርግልህ፣ በደንብ ልመልስልህ። ጌታችን ኢየሱስ ክርስቶስ አምላክ እንደመሆኑ ሰዎች ወደ እሱ ይጸልያሉ፣ ያንን ጸሎት ይቀበላል። ሊቀ ካህናት እንደመሆኑ ጸሎትን ያቀርባል፣ ጸሎትንም አቅርቧል። ያንንም ደግሞ በዕብራውያን መልእክቱም በዮሐንስ ወንጌል 17 ላይ አሁን ላይ ነው ጸሎትን የሚያቀርበው ኢየሱስ ጸሎትን ያቀርባል። ኦልሬዲ አቅርቦታል፣ ወደ አባቱ ጸልየዋል። አባቱ ወይ አሁን ላይ ጌታችን አሁን ላይ ጌታችን ኢየሱስ ክርስቶስ ወደ አባቱ እንደዚህ አድርግልኝ እንዳደርግላቸው ብሎ በምንም አይነት መንገድ ጸሎት አያቀርብም። ይሄን በራሱ አንደበት የተናገረው ነው። ስለዚህ ያሳርጋል ወይ የኛን ጸሎት ያሳርጋል ወይ ኢየሱስ? አሁን ኢየሱስ ክርስቶስ የኛን ጸሎት ያሳርጋል ወይ? ውይይታችን ክርስቶስ ጸሎት ያሳርጋል አያሳርግም ነው? አልገባኝም። ሊቀ ካህናት ስለሆነ ጸሎትን ያሳርጋል ወይ? እንደ ሊቀ ክህነቱ ጸሎትን ያሳርጋል? ጌታችን ኢየሱስ ክርስቶስ እንደ ሊቀ ጸሎትን አቅርቧል። ያንን የሚያቀርበውን ጸሎት ወደ አባቱ አቅርቦታል። እንደ አምላክነቱ ደግሞ ሰዎችን ጸሎት ተቀብሏል። አሁን ላይ ኢየሱስ ክርስቶስ ሊቀ ካህን ስለሆነ ጸሎትን ያሳርጋል ወይ? አሁን ላይ ጌታችን ኢየሱስ ክርስቶስ የሰዎችን ጸሎት አያሳርግም። እሺ እንደዛ ካልክ የቤተክርስቲያናችሁ ትምህርት ምን ይላል በዚህ ጉዳይ ላይ? መጽሐፈ ሰዓታት ላይ ገጽ 185 ጀምሮ እንደዚህ ይላል። እግዚአብሔር በተከላት በምስክር ድንኳን ለቅዱሳን የሚቆምላቸው የሚያገለግላቸው የካህናት አለቃ ኢየሱስ ክርስቶስ ነው ካለ በኋላ አቤቱ አምላካችን ወይ ባርከን፣ ማረን፣ ይቅር በለን፣ ጸሎታችንን ወደ ሰማይ አሳርግልን ይላል። ስለዚህ እንደ ሊቀ ክህነቱ ጸሎታችንን የሚያሳርግ ነው ይላል መጽሐፈ ሰዓታት። አንተ ደግሞ አያሳርግም እያልክ ነው። ኦኬ አንድ ነገር ክሊር እናድርግ። ጌታችን ኢየሱስ ክርስቶስ ልክ እንደማንኛውም ወይም ደግሞ በእኛ ቤተክርስቲያን መልሰልኛል። ወደ ሁለተኛው ጥያቄ ነው። እሺ ትችላለህ መቀጠል። በምልጃው ነው ያዳነን ወይንስ ቤዛ በመሆኑ ነው ያዳነን? ጌታችን ኢየሱስ ክርስቶስ ልክ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 7 ላይ እንደተናገረ አንዴ ላንብብ፣ ወይም አንተ ከያዝከው ልታነበው ትችላለህ። በውድ ልጁ እንዲሁ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። ስለዚህ የበደላችንን ስርየት ያገኘነው በኢየሱስ ክርስቶስ በተደረገው ቤዛነት በኩል እንጂ በምልጃው አይደለም። ክርስቶስ ያዳነን በቤዛነቱ ነው። ይኸው መለስኩልህ። እሺ ኤፌሶን ምዕራፍ 1 ቁጥር 7 ላይ የኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ምን ይላሉ? እሱን ላንብብላችሁ። ኮፕቲክ ኦርቶዶክስ ዲዮሲስ የሎስ አንጀለስ ሀገረ ስብከት ላይ ገባ ምን ይላሉ? እዛ ላይ ስለ the concept of intercession በሚለው ገጹ ላይ a special type of intercession redemptive intercession ምን ማለት ነው? redemptive was the act of our Lord Jesus Christ on the cross ይላል። redemptive intercession አንድ ነገር ልጨምርልህ።
ጌታችን ኢየሱስ ክርስቶስ ኢንተርሴሽን ሊትራሊ በቃሉ ዝም ብሎ ኢንተርሴሽን ወይ ምልጃ ተብሎ በምልጃ አድኗቸዋል የሚል አንድም ቦታ የለም። ነገር ግን የግብጽ አባቶች ለመጣልን ገብቶኛል። የኮፕቲክ ኦርቶዶክስ አባት ጃኮብ ታድሮስ ማላቲ ኮሜንተሪ ኦፍ ወይም ደግሞ በሂብሪ ኮሜንተሪያቸው ላይ ምን ብሎ ነው የተናገሩት? ዕብራውያን ምዕራፍ 9 ቁጥር 4 ላይ ኢንተርሲድ ዊዝ ሂዝ ብለድ በደሙ የተደረገ። ስለዚህ ክርስቶስ አዳነ ተብሎ ሲነገር ሪዴምቲቭ ወይም ደግሞ ተቤዥቶናል ሲባል ኦፍ ኮርስ በደሙ ነው። ኢንተርሴሽን የሚለው ቃል ለብቻው ከቆመ ኢንተርሴሽን የሚለው ቃል ለብቻው ከቆመ ኦፍ ኮርስ ምልጃ ነው፣ በዛ አልዳንም። ነገር ግን የግብጽ አባቶች አሉ ኢንተርሴሽን ነው ኢንተርሴሽን ዊዝ ብለድ። ስለዚህ ቤዛነት የሚል ቃል የለውም እዛ ላይ። እኛ ታዲያ ከደሙ ውጭ ነው አይደል እንዴ? ከደሙ ውጭ ነው አላልንም እኮ እኛ። ምልጃው እኮ በደሙ ነው፣ ከደሙ ውጭ አይደለም። ስለዚህ ቅድም ምን ብለኛ በምልጃው ነው ወይስ በቤዛነቱ? ስለ በቤዛነቱ አልኩ። ኦፍ ኮርስ በምንድነው እነሱ ሪዴምፕቲቭ ኢንተርሴሽን ነው። ምልጃውና ቤዛነቱ አይለያየም። እሺ አንዴ ምልጃ መነሻዬ ላይ ቅድም ስናገር ምን ብዬ ነበር? ምልጃ መሰረታዊ ትርጉሙ ልመና ነው፣ በልመና የሚደረግ ነው። ጌታችን ኢየሱስ ክርስቶስ ግን ያደረገው ምንድነው? ምልጃ ልመና ብቻ አይደለም። ካላዳመጥከኝ መልሱ ልመና ብቻ አይደለም። አይ ገንዘብ ነገረኛ። እሱን ያመጣበትን ትርጓሜ ከየት ነው? መሰረታዊ ከየት አመጣው? እሱን ትርጓሜ የትኛው ምልጃ መሰረታዊ ትርጉሙ ምልጃ ነው የሚለው ይኸው መና ላምብልህ ከመጽሐፍ ቅዱስ ማለት ያለውን አንብብልኝ። እዛው ላይ ዝቅ ብሎ ያለውን አንብብልኝ እኮ ዝቅ ብሎ አንብብልኝ። ምንድን ነው የመጽሐፍ ቅዱስ መዝገበ ቃላት ነው አለ። ይቅርታ ያው ላምብብልኝ አውጥቼዋለሁ። እኔ ላምብብልህ? አሻም ትችላለህ። ሰዓትን ለመጠቀም አንብብ ትችላለህ። ምልጃ ማለት መሰረታዊ ምንድነው? አንዱ ስለሌለው መለመን ምን ይላል እኮ መሰረታዊ ትርጉሙ መለመን መሰረታዊ ትርጉሙ አንዱ ስለ አይ መሰረታዊ ትርጉሙ ምን ይላል እኮ ያነበብኩልህ እኮ አይሰማም? ኦኬ መለመን ከዛ ዝቅ ብሎ ምንድነው የሚለው? አንዱ ስለሌለው መለመን እነ ሙሴን ይላል። ክርስቶስ ለደቀ መዛሙርቱ ለመነ፣ ምዕመናኖች ለሌሎች እንዲለምኑ ታዘዋል። ሊያማልድ ዘወትር በሕይወት ይኖራልና እርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለዚህ ዕብራውያን ከዚህ የምንወስደው ስለዚህ እኛ መጽሐፍ ቅዱሱ መርጠነው እንደምትወስደው ከውስጠት ሙሉውን ሰላም አንዴ አዳምጠኝ ማለት ከስንደማመጥ አይደለም ውይይት የሚሆነው። መጽሐፍ ቅዱስ ማህበር ያስቀመጠው ላይ የምልጃ መሰረታዊ ትርጉሙ ልመና ብሎ 4 ነጥብ ከዘጋ በኋላ የራሱን ማብራሪያ ወደታች ይሰጣል። እሱ ስለሚሰጠው ማብራሪያ አይደለም የኛ ጉዳይ። ምንም አይነት ማብራሪያ ሊሰጥ ይችላል። በዋነኝነት ከተከስክ ሙሉ ነው መቀበል ያለበት። ሙሉ ነው መቀበል ያለበት። ስለዚህ አንዴን ቀበላለን አንቀበልም አይሰራም። መሰረታዊ ልመና መሰረታዊ ትርጉም ብሎ ምንድነው ያስቀመጠው? ሜሎስ መሰረታዊ ትርጉም ብሎ ምንድነው ያስቀመጠው? መሰረታዊ ጥያቄ እኮ አይደለም፣ እኔ ነኝ ጠያቂው። አነበብኩልህ እኮ ከታች ያለውንም ደግሞ ኢየሱስ ክርስቶስ እንደሆነ አማላጁ ደግሞ አስቀምጦልናል። ስለዚህ ከተቀበልክ ሙሉን ተቀበለው ለማለት ነው። እሺ ልቀጥል። ቄርሎስ ምን ብሏል? አብን እንደገና ይማልደዋል ይላል። መቼ ነው እንደገና የሚማልደው አብን? ምን ላይ ነው? ከምን ላይ ያነሳው? ከነማስረጃው ሃይማኖተ አበው ዘቄርሎስ ምዕራፍ 79 ክፍል 50 ሙሉን አንብቦ ቁጥር 38 እርሱ ለራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርቅ ዘንድ አብን ማለደው፣ እንደገና ደግሞ እንዲያስበን ከሱም እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። አይው ላምብላችሁ እዚህ ጋር ነው። እርሱ ለራሱ ልመና የሚሻ መስሎ ከጥንት ጀምሮ ለራሱ ማለት ልመናውን ለራሱ በሚመስል መንገድ ጀምሮ ያገኘንን ፍዳ ከኛ ያርቅ ዘንድ አብን ማለደው የሚለው ቃል በምን የተነገረ? አሁን ላይ ይለምናል በሚል ሴንስ ሳይሆን ኦፍ ኮርስ ጌታችን ኢየሱስ ክርስቶስ በስጋ ወራት ምልጃን እንዳቀረበ ማንም ይከር የለም። እኔ ለምናል አልኩ ማለደ ምልጃን አቀረበ ብያኔ አልተናገርኩም። እኔ ጥያቄ ይማልዳል የምትለው ቃል ነች። ይማልዳል ወይስ አይማልድም ነው? ይማልዳል ብሏል ወይ ቄርሎስ? ላነብል ነው ከልመና ጋር ተገናኘው። ከልመና ጋር ተገናኘው። ላንብብልህ ልመልስልህ
አንተ ያነበብከው እዚህ ጋር ልመና የሚለውን አትጨምርበት ነው ልመና የሚለውን አትጨምርበት። ልመልስልህ አንተ። ከዛ ቀጥታ ቃሉ ላይ እኔ ሳልጨምር ሳልቀንስ እዛ ላይ የተጻፈውን ላንብብልህ። እርሱ ለራሱ ልመናን ይላል። እኔ አይደለም ያልኩት ሜሎስ፣ ልመናን ይላል ለራሱ እኮ ነው እርሱ ይላል። እርሱ ለራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያረግ ዘንድ አብን ማለደው። እንደገና ደግሞ እንዲያስበን ከእርሱ እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። ጌታችን ኢየሱስ ክርስቶስ ለበጎ ስራ ሁሉ ጀማሪ አብነት የሆነውን ሰው በመሆኑ ከአብ እርዳታን ያገኝ ዘንድ የሚሻ መስሎ ይላል ለኛ ትንሣኤን ያዘጋጀልን ለኛ ባህሪ አስቀድሞ ልጅነትን አዘጋጀ። እርሱ ግን በባህሪው ፍጹም ነው። በባህሪው ፍጹም ምንም ሕጸጽ የለበትም። የነሳውን ስጋ ከተዋህዶ በኋላ አብን ይማልደው ዘንድ ምን ማለት ነው ያልኩት? እሱን ልመልስልህ ነው። አብን ይማልደው ዘንድ የሚለውን ቃል እኮ ልመልስልህ። ላንብበው። እኔ ካላነበብኩት እኮ መልስ አታገኝም ማለት ነው። ጠይቀኛል፣ ልመልስልህ። ታዲያ ጠቅላላ መጽሐፉን ልታነበው ነው እንዴ? አረ ጨርሻለሁ። መልስልኝ። አሁን ጊዜውን እንቆጠር። መቆረጥ የለበትም። ምክንያቱም ኦርደን ያቀረብከው ሙሉ ምን ማለት ነው? ሙሉማ ያልቀረ እኮ ነው። ሁለት ገጽ ነው የሚለው አብቤ እኮ ታነብ ነው ነው እስከ 38 ብቻ ነው የሚለው ምን ማለት ነው? ልደት ይሄን ብቻ መልስ። 38ን ብቻ ነው ያነበብኩት። አሁን ትንሽ የጨነቀ ይመስለኝ መጽሐፉን ይዤው ያነበብኩት ስለሆነ ይመስለኛል። ልመልስልህ ነው አይደለም? መጽሐፉን ይዤው ምንም አይጨንቀኝም እኮ። ስለዚህ ግጥ ነው ምን ማለት እኮ። ልመልስልኝ እኮ። እሺ ቅዱስ ቄርሎስ ይማልደው ዘንድ ይልና እንደገና ደግሞ ይማልደው ዘንድ ከዛ አስቀድሞ ደግሞ ማለደው በኃላፊ ይማልደው ዘንድ በወደፊት አድርጎ ያስቀመጥና የሚጠቅሰው ክፍል እዛው ክፍል ላይ ይማልደው ዘንድ ብሎ የሚጠቅሰው ክፍል ዕብራውያን ምዕራፍ 5 ከቁጥር 7 ላይ ዕብራውያን ምዕራፍ 5 ቁጥር 7 ላይ ደን ስናነብ ምንድነው የሚለው? እርሱም ይላል በስጋው ወራት ከሞት ሊያድነው ወደሚችል ከብዙ ጩኸት ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራት ተሰማለት። ስለዚህ እዚህ ጋር ቅዱስ ቄርሎስ አሁን ላይ ይማልድልናል የሚለውን ሐሳብ አይደለም አምጥቶ እየተናገረ ያለው። ጳውሎስ በዕብራውያን መልእክቱ ምዕራፍ 5 ከቁጥር እንደገና ነው የሚለው። እንደገና የተባለው ምኑን ነው? እንደገና የተባለው ምኑን ነው? እንደገና ቃል አለው። እንደገና የሚል ቃል አለው ይመስል ሰማይ እንደገና ምኑን ነው? እንደገና የሚለው ቃል ምንድነው የሚያሳየው? እንደገና ምንድነው? አይልም አላልኩም። እንደገና ይማልደው ዘንድ እንደገና የሚለው ቃል እንደገና የሚለው ቃል ምንድነው የሚያሳየው? እሱንማ ሲመልስልህ ምን እንዳለ ታውቃለህ? እሱንማ ሲመልስልህ ደግሞ እንዲያስበን የነገሮቹ ጀማሪ መሆኑን ደግሞ እንዲያስበን ነው። ደግሞ እንዲያስበን እንደገና ደግሞ እንዲያስበን እሱም እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና እንደገና ነው የሚለው። እንደገና ማለት ስንት ጊዜ ነው? እንደገና ሲባል ስንት ጊዜ ነው? እንደገና ልደት እንደገና ማለት ስንት ጊዜ ነው? ወንድሜ እንደገና ያለው አንዴ ልስል ተረጋጋ ማለት ሳውንድ ድረስ ጥሩ ነው የመጣ ነው። ጥያቄና መልስ ላይ መጫጫው የለብንም ብዬ አምናለሁ። አንተ ወደ ሌላ ቦታ ወሰድኳ የማይለውን ያንተን ቃል እየጨመርክበት ነው። እንደገና ምን ማለት ነው? እሷን ብቻ መልስልኝና ልጨርስ። እንደገና ማለት ምን ማለት ነው? እንደገና ማለት እሷን ብቻ ተርጉምልኝ። እኔ ካላወራው እንዴት መልስ ታገኛለህ? ሜሉ ቆይ ጥያቄ መጀመሪያ ይግባ። ልደሲ እንደገና ምን ማለት ነው? ብቻ መልስልኝና ልጨርስ። እንደገና ምን ማለት ነው? ልትገምልህ ጥያቄህን እንደገና ምን ማለት ነው ያንተ ጥያቄ አይደል? አይ ፕሊስ አዳም ኦፍ ኮርስ። እሺ እንግዲህ አውዱን ተከትለን ነው የምንሄደው። መጀመሪያ ላይ አብን ማለደው ካለ በኋላ እንደገና የሚለውን ቃሉን ትርጓሜን የጠየቁልህ እኮ ምን ማለት ነው? እንደገና ማለት ለማነበልህ ሙሉ ሐሳቡ መልሱ እዚህ ጋር አለ። ሌላ ጥያቄ መልሱ አለ። ልትመልስልኝ አልቻልክም። ሌላ ጥያቄ ላይ ልጅ ለመልስልህ ሳልችል ቀርቼ ሳይሆን እንደመልስልህ ፈቃደኛ ስላልሆንክ ነው። ሌላ ጥያቄ ላይ ሄዳለሁ። ፈቃደኛ አይደለም። አታዳምጥ። ሌላ ጥያቄ ሰዓቴን ለመጠበቅ ልጅ መረጃ ሳይዝ ነው። ታድሮስ ቀደም የጠቀስካቸው ታድሮስ ያዕቆብ ማላቲ አንደኛ ዮሐንስ መልእክትን በተረጎሙበት ላይ እንደዚህ ይላሉ። ገጽ 10 ላይ እያንዳንዱ ብልት ስለሌላው ይጸልይ፣ ራስ የሆነው ክርስቶስ ደግሞ ስለሁሉም ይማልድ ይላል። ከጸሎት ጋር አገናኝቶ ተርጉሞታል። ጥያቄን አቅርብልኝ። አንዳችን ለአንዳችን እንደምንጸልየው ኢየሱስ ክርስቶስ ደግሞ ራስ ስለሆነ ስለኛ ይማልዳል ነው የሚሉት።
ስለዚህ ጸልያል እያሉ ነው። ጸልዮልናል ጌታችን ኢየሱስ ክርስቶስ። ቀደም እኮ አይደለም በሰማይ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ጠበቃ የሚለውን ነው የተረጎሙት። ጠበቃ ደግሞ አሁን ኢየሱስ ክርስቶስ አንደኛ አንደኛ ዮሐንስ መልእክት ምዕራፍ 2 አንደኛ ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአት መጀመሪያ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ምን ይላል? ልጆች ሆይ ኃጢአት እንዳታደርጉ ጽፈላችኋል። ስማኝ፣ በአብ ዘንድ ጠበቃ አለን ይላል። በአብ ዘንድ ጠበቃ አለን ማለት ቤቱን ሆኖ ጠበቃ ያለው። ቆይ በአብ ዘንድ ጠበቃ አለን የተባለው በሰማይ ነው ወይስ በምድር ላይ ነው? ቆይ ጥያቄን መጀመሪያ አንተ እኮ አይደለም መጠየቅ ያለብህ፣ እኔ ነኝ የምጠይቅ። በአንተ ሰዓት እኔ ጠይቀኝ። ስማኝና በአንተ ሰዓት ጠይቀኝ። ሰዓት አልቋል። በነገራችን በአንተ ሰዓት ጠይቀኝ። በአብ ዘንድ ጠበቃ አለን የሚለው በአብ ዘንድ ጠበቃ አለን የሚለው በሰማይ ነው ወይስ በምድር እንዴ? ማለት እየነገረህ እያነበብከው በአብ ዘንድ ጠበቃ አለን የሚለው በሰማይ ነው ወይስ በምድር? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ይሄ ከውይይታችን ጋር በምንድን የሚያገናኘው? በሰማይ ነው ወይስ በምድር? በሰማይ ነው ወይስ በምድር? በአብ ዘንድ አለ። በሰማይ ነው በአብ ዘንድ አለ። በሰማይ ነው ወይስ በምድር? በሰማይ ነው አይደል? ይሄ ግን ሊትራል ኦፍ ኮርስ በቃ እሱን ነው የተረጎመው። ገጽ 10 ላይ እያንዳንዱ ብልት ስለሌላው ይጸልይ፣ ራስ የሆነው ኢየሱስ ክርስቶስ ደግሞ ስለኛ ይማልዳል ይላሉ። ስለዚህ ኢየሱስ ክርስቶስ ይማልዳል የሚሉት አሁን እንዳልከው በሰማይ ነው የሚማልደው ማለት ነው። ጥያቄን ጨርሻለሁ። አመሰግናለሁ። ወደ አንተ ጥያቄ እንለፍ። እሺ ከ38 ከ39 ስለጀምር ትችላለህ። ኦኬ እሺ። ጌታችን ኢየሱስ ክርስቶስ ዓለም ያዳነው በቤዛነቱ ነው? አንተ የጠየቀኝ ጥያቄ በቤዛነቱ ነው ወይንስ ደግሞ በልመና ነው? በልመና ነው የሚለውን ከየቱ ጋር ነው ያገኘው? በሁለቱም ከሆነ በሁለቱም ነው የዳነው ማለት ነው። ስለዚህ ያለ ከሁለት ኦኬ። ስለዚህ እንደዚህ ማለት በምልጃው ነው የዳነው ማለት ነው። በምልጃው ነው የዳነው። ነጥያ ነገርኩ። ነጥያ አልመለስኩልም። በሁለቱም ነው ያልኩት። አይ ነጥላል አልኩም። ስለዚህ ምልጃውም ያድነናል ማለት ነው። ትንቢተ ኢሳይያስ ምዕራፍ 53 ላይ ስለ ኢየሱስ ክርስቶስ ሕማሙ ስለ መስቀሉ ስራ ይናገርና መጨረሻ ላይ ደግሞ ስለ አመፀኞች ማለደ ይላል። ኦፍ ኮርስ ስለ አመፀኞች ማለደ ይላል። ያ ማለት ምን ማለት ነው ታዲያ? አመፀኞችን በምልጃ ዳናቸው ማለት ነው። ስለዚህ በዛ ዳኑ ይነገራል። የቤዛነቱ ስራ ያለ ምልጃውን ዕብራውያን ምዕራፍ 9 የመስቀሉ ስራ ዕብራውያን ምዕራፍ 9 ቁጥር 22 ነው አንብላለሁ። እሺ ስለዚህ ሰዎች በልመና ይድናሉ እያልክ ነው ማለት ነው። እንደዛ አላልኩም። አትነጣጥሉ። ምልጃ ማለት ልመና ነው። ምልጃ ማስታረቅም ማለት ነው። ማስታረቅም ማለት ነው። አነበብኩልህ እኮ ቅድም መዝገበ ቃላትን 2 መዝገበ ቃላት ጠቀስኩልህ። ማስታረቅ እንደሆነ አንብብልኝ። ዕብራውያን ምዕራፍ 9 ቁጥር 22 አይ ዕብራውያን ምዕራፍ 9 ቁጥር 22 ምን ይላል? ዕብራውያን ምዕራፍ 9 ቁጥር 22 እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። ስለዚህ ስርየት የሚገኘው በደም መፍሰስ ነው ያለ ነው ጳውሎስ። ታዲያ ጳውሎስን እንቀበል ወይስ ያንተ? እኔ አይደለም አልኩ። በደም ስርየት ስለዚህ ኃጢአት የሚገኘው በደም ነው ያለ ነው። እስኪ በምልጃ የኃጢአት ስርየት ይገኛል። በምልጃ የኃጢአት ስርየት ይገኛል የሚለው ምንድን ነው? በምልጃው ብቻ የኃጢአት ስርየት ይገኛል። ሰማይ በምልጃው ብቻ የኃጢአት ስርየት ይገኛል አልኩ። አንዴ አዳምጠኝ። ጠያቂ ነኝ። አንዴ አዳምጠኝ። እኔ አሁን ምን የሚል አሳየውልህ? በምልጃው ሳይሆን ወይም ደግሞ በደሙ ፈሳሽነት የኃጢአትን ይቅርታ እንደሚያሳይ አሳየው። አንተ በሁለቱም ነው አልከኝ። በደሙም በቤዛነቱም በምልጃውም አልክ። እስኪ በምልጃው ልክ እንደዚህ ኃጢአትን ያስተሰርያል የሚል ከመጽሐፍ አሳየኝ። እኔ ሲጀመር በምልጃው ኃጢአት ስርየት ይገኛል አለ ከመጽሐፉ አሳየኝ። የመጀመሪያው ታዲያ ድነት ምንድነው? ታዲያ ድነት ከኃጢአት ይቅርታ ጋር ካልተገናኘ ምንድነው? ታዲያ ድነታችን ምንድነው? ብያለሁ ወይ ነው? ድህነት በምልጃ ይገኛል ነው ያልከው። ድህነት ብያለሁ ወይ? ድህነት የኔ ጥያቄና ሰዓቱ በምልጃ የኃጢአት ስርየት ይገኛል ብያለሁ። ጥያቄና ሰዓቱ ጥያቄና መልሱ የኔ ሰዓት ነው። የኔ ሰዓት ነው አትበለኛ። እሺ ሰዓት ነው። እሺ ሰዓትን አቁምልኝ በቃ። ማታዳምጠኝ ከሆነ በእኔም ጥያቄ ሰዓት በራስህ ሰዓት ሳታስወራ በእኔ ሰዓት እየገባ ምን አይነት የውይይት ጥቅስ ነው የምትለው? ልደት ያላልኩትን ነው የምትለኝ። አንዴ አዳምጠኝ። እሺ ተጠይቀህ የዳንከው በምልጃው ነው ወይስ በቤዛነቱ ነው አልኩ አይደል?
ሁለቱም በአንድነት መስቀል ላይ ተሰርቷል። በሁለቱም ነው አልከኝ። ከዛ እኔ ምን አልኩ? ዕብራውያን ምዕራፍ 9 ቁጥር 22 አንብብልኝ አልኩ። ደም ሳይፈስ ስርየት የለም ማለት ስርየት አገኘን ማለት ጌታችን ኢየሱስ ክርስቶስ ለኃጢአታችን ይቅርታ የሚሆነውን ስርየት አገኘ ማለት ዳንን ነው። እስኪ አንተ በምልጃ ድነናል የሚል አምጣና አሳየኝ። በምልጃ ድነናል የሚል እየጠበቁ ነው። እሺ አይሰማም። በምልጃ ለብቻው ድነናል የሚል ሐሳብ እኔ አልተናገርኩም። በምልጃው በሁለቱም ነው ዳንኩት አልክ። በሁለቱም ነው ዳንኩት አልክ። እስኪ በምልጃ አንተ ትንቢተ ኢሳይያስ ምዕራፍ 53 ላይ የለም በቃ አይደለም አላልኩማ። እንደዛ አላልኩም። ስለዚህ አላልኩት ነው የምትለው። አላ አምጣ። እሺ በምልጃ ምዕራፍ 53 ላይ ስላመፀኞች ስማኝ፣ ስላመፀኞች ማለደ ይላል። የማለደው እንዲጠፉ ነው አዳናቸው አለ። ስላመፀኞች ማለደ ብሎ ተናገረ እንጂ አዳናቸው ይላል። የማለደው እንዲጠፉ ነው መዳናቸውን ይናገራል። ስላመፀኞች ማለደ ይላል። የማለደላቸው አዳናቸው ይላል ወይ? አዳናቸው ይላል ወይ? ታዲያ ለምንድን ነው የማለደላቸው? እንዲጠፉ ነው። እንዲጠፉ ነው የማለደው። አንብበውና ሊያድናቸው ነው ብላ። ታዲያ ምን እንደሆነ ሊያድናቸው ነው ወይ ብሎ ያውቃና ነው የማለደው። እሺ ሁለት ጥያቄ ልጠይቅ። ሰዓት እንዳትጀምር ሁለተኛ ጥያቄ ልጠይቅ። የሚያደርጉትን አያውቁምና ይቅር በላቸው አለ አይደል? የሚያደርጉትን አያውቁምና ይቅር በላቸው አላሲያ ነው። ሁለተኛ ጥያቄ ልጠይቅ። ለኔ ሰዓት ላይም እሺ የላ አይደል ነው አላገኘህም፣ መልስ አላገኘህም። ሁለተኛ ጥያቄ ልጠይቅ። በዕብራውያን ምዕራፍ 9 ቁጥር 24 ስለኛ ይታይልናልን ምልጃ ከየት አድርገን ያገናኘው? ይታይልናልን ምልጃ አድርገን እንዴት ነው ያገናኘው? እሺ የመጀመሪያው ነገር ማለት ምልጃ ነው ያልከው በጣም ጥታ ነው። እሺ ኢየሱስ ክርስቶስ ዕብራውያን ምዕራፍ 9 ላይ ምንድነው የሚነግረን ስንል ሁለት ነገሮች ይናገራል ሊቀ ካህኑ የሚያደርገው። የመጀመሪያው ነገር ከቅድስተ ቅዱሳን ውጪ የሚደረገውና ቅድስተ ቅዱሳን ውስጥ ቅድስተ ቅዱሳን ውስጥ የሚደረገው ነው የሚናገረው። ስለዚህ ጌታችን ኢየሱስ ክርስቶስ ሁለቱም ቦታ ላይ ተግባርን ፈጽሟል። አንደኛው የት ነው? መስቀል ላይ ስለኛ የኃጢአት መስዋዕት ሆኖ ቀረበ። ሁለተኛው ደግሞ ያለ ኃጢአት ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ነው የሚለው። ይታይላቸዋል ለምን አገናኘው? እኔ ለምናል አላልኩም እኮ። አሁን ኢየሱስ በሰማይ ለምናል አላልኩም። ይታይልናል ምልጃውን በምን አገናኘው? በአንተ ቋንቋ እንሄድና ይታይልናል ምልጃው በምን ይገናኛል? እኔ ለምናል አላልኩም። ያላልኩትን አጨም ይታይልናልና ምልጃውን እሺ አገናኘው። እየመለስኩልህ እኮ ነው የገባው። የመጀመሪያው መስቀል ላይ መሆኑ ማመን ትልቅ ነገር ነው። እሺ መልስ። አዎ መስቀል ላይ መስዋዕቱን ስራ መስቀል ላይ ነው የሰራው። የመስዋዕቱን ስራ መስቀል ላይ ሰራ። ከዛ በኋላ ደግሞ በሰማይ ስለኛ ወደ መስቀል ለማለት አይደለም። በደም ስማኛ ዕብራውያን መስቀል አልኩት። ስለዚህ ወደ ሰማይ ገባ የሚለው መስቀል ነው ማለት ነው አይደለም? እሺ አሁን ይታይልናልና ምልጃን አገናኘን ያላልኩት ይታይልናልና ምልጃን አገናኘን ላምብብል ዕብራውያን 9 ላምብብል እኮ ይታይልናልና ምልጃን አሰምጃ። እሺ ላምብብል አንብብ ዕብራውያን 9 ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነ መቅደስ ነበራት። የመጀመሪያይቷ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕት ህብስት ነበረባት ካለ በኋላ ቁጥር 3 ላይ ከሁለተኛው ቆይ ላብራራልህ ነው። ካላብራራውልህ እንዴት ትሰማኛለህ? ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባል ድንኳን ነበረች። በዚያም ውስጥ የወርቅ ዕጣን ይልን አውዱን እኮ እየተረጎምኩልህ ነው። አውዱን ካልተረጎምኩልህ ሐሳቡን አታገኝም። ዕብራውያን ምዕራፍ 9 ቁጥር 24 ምልጃ ያልከው ከየትኛው ጋር አገናኝተህ ነው? ዕብራውያን ምዕራፍ 9 እኮ ነው ያነበብኩልህ። እኔ ዕብራውያን ምዕራፍ 9 24 ትላለህ፣ አንድ ላይ ትሄድልኛለህ። አረባክ ሰዓቴን እየገደልኩ። ታዲያ ኮንቴክስት የሚባል ነገር የለም? ኮንቴክስት የሚባል ነገር አታውቅም? ሌላ ምዕራፍ ላይ አልሄድኩ። ዕብራውያን 9 ላይ ነው እኮ ያነበብኩ ያለሁት። ያነበብከው እንዳለ ወደ ነገር አለ። ስለ ምልጃ ያነሳ አውዳዊ ፍቺ ልስጥ። እኔ ጠየቅኩት ስለምልጃ ነው። ስለምልጃ አያነሳም። ሳትሰማኝ አያነሳም ማለታችን። አንብቦ ይኸው አንብቦ ምልጃ የሚል አሳየኝ እዛ ውስጥ ምልጃ የሚል ሐሳቡን ነው ማስይዘህ። ሐሳቡን ላስይዝ። ምልጃ የሚል አሳየኝ። ዕብራውያን ምዕራፍ 9 መጀመሪያ ስም ሐሳብ ምንም አያደርግልኝም። ምልጃ የሚል አሳየኝ። ዕብራውያን ምልጃ ያለው ሐሳብ አያስፈልግም። ምልጃ አሳየኝ። ምልጃ የሚለውን አሳየኝ። እሺ አሁን ጨረስክ? ልቀጥል? ምልጃ የሚል አሳየኝ። ልቀበል ነው። እሺ ቀጥል። ሐሳቡን ላስይዘህ። መጀመሪያ መስቀል እንዳልሆነና ወደ ቅድስት ምን ማለት እንደሆነ ላስይዘህና ከዛ ምልጃ ምን እንደሆነ እንዲገባ ላድርግ። ምልጃ መሆኑን አሳይ። ሜሎሲ የኔ ጥያቄ ነው። አንዴ የኔ ጥያቄ ሰዓት ነው። እኔ
ጥያቄ አሁንም ደግመ እንድትሰማ የምፈልገው ጥያቄ መታየት የሚለውን ምልጃ መሆኑን ከዚህ አሳየኝ። አለቀ። ሁላሳይ እኮ ስለ ኢንተራፕት አደረገኛለህ ሁለቴ ሶስት ጊዜ። ስለዚህ አሁን ኢንተራፕት አደረገኝ። ላብራራው። እሺ ስለዚህ ሐዋርያው ጳውሎስ ምዕራፍ 9 ላይ ሲናገር ሁለት ነገሮች ይናገረናል። አንደኛው ቅድስት አለ፣ ሁለተኛው ቅድስተ ቅዱሳን ውስጥ አለ። እሺ ይሄን ይነግረናል። ከዛ ቁጥር 7 ላይ ምን ይለኛል? ምን ይላል? በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። በየትኛው? በሁለተኛይቱ። ሌላ ጥያቄ ልጠይቅህ። ሰዓት ካላብራራሁት እንዴት ትሰማኛለህ? እሺ አዩ ሰው እንዲሰማ አልፈለክም ማለት ነው አይደለም? ሰዓቴን ገደልክብኝ። ቀጥል። ሌላ ጥያቄ ልጠይቅህ። ቀጥል። ኢየሱስ ክርስቶስን ምን ብለህ ነው ማልድልኝ የምትለው? እንዴት ምን ብለህ ነው ማልድልኝ የምትለው? ኢየሱስ ያማልደኛል ብለህ ነው የምታምነው? ኢየሱስ ክርስቶስ ያማልደኛል የምትለው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ኢየሱስ ክርስቶስን ሮሜ 8:34 ሐዋርያው ጳውሎስ ያለውን አምልበታል። ስለዚህ እንዴት ብለህ ነው እስኪ ፕራክቲካሊ እንዴት ብለህ ነው ኢየሱስ ማልድልኝ የምትለው? እስኪ አስረዳ። ሊቀ ካህናት ስለሆነ እኔ መጠየቅ አይጠበቅብኝም። ሊቀ ካህናት ነው፣ አገልጋይ ነው። ስለነሱ ዘውትር ሊያማልድ በሕይወት ይኖራል ነው የሚለው። ስለነሱ ለጴጥሮስ ለጴጥሮስ ምን አለው? ቆይ ስማኛ፣ መልሱ ስማኛ። ጴጥሮስ ኢየሱስን ሳይጠይቀው ምን አለው? ኢየሱስ ስላንተ አማለድኩ አለው። ጴጥሮስ ጠይቆስ ነበር በስጋ ወራት እንዳደረገን ቅድም ተነጋግረን በስጋ ወራት ምልጃና አቅርቧል። አሁን ላይ ነው የምልህ። አሁን ላይ ኢየሱስን ማልድልኝ ብሎ ጠይቆት ነበር ወይ? አሁን ላይ ኢየሱስ ክርስቶስን ማልድልኝ ብሎ ጠይቆታል ወይ? አልጠየቁም። ስለዚህ ጥያቄ ፋላሲ ያለው የግድ እኔ መጠየቅ የለብኝም። አብዩዝ እያደረከኝ ነው። የጥያቄ ሰዓት ላይ ነው። እኔ እንዳልጠይቅ በጣም ብዙ ነገር እያደረክኝ። አንተ የጥያቄ ሰዓት እስኪመስል ድረስ እስካሁን በስነ ስርዓት ነበር እያወራ ያለው። አንተ ግን አድቫንቴጅ ለመውሰድ እየሞከርክ ነው። የኔ ጥያቄ ሰዓት ነው፣ አዳምጠኝ። አሁን በዚህ ሰዓት ላይ አንተን ያልኩ። አሁን በዚህ ሰዓት ላይ አንተ ኢየሱስ ክርስቶስ ምን ብለህ ነው ማልድልኝ የምትለው? እሱስ ምን ብሎ ነው ማልድልህ? ለመስማት ዝግጁ። እሺ አሁን በዚህ ሰዓት ላይ መልስ ጨርስ። ልመልስ? መልስ። በቃ ሮሜ 8:34 ላይ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ስለዚህ ኢየሱስ ክርስቶስ ስለኛ ይማልዳል። ምን ብሎ? ኧረ ስማኛ፣ ምን ብሎ ስለኛ ይማልዳል? ምልጃው ደግሞ ከምን ጋር ነው የሚገናኘው? ከሊቀ ክህነቱ ስራ ጋር። ዕብራውያን 7:25 ላይ ስለነሱ ሊያማልድ ዘውትር በሕይወት ይኖራል ነው የሚለው። ዘውትር በሕይወት ይኖራል። ስለነርሱ የተባለው እነማን ነው? አንተን ያካትታል? ስለነርሱ የሚለው አዎ እኛ ስለነርሱ ነው የሚለው። አንድ ያዝልኝ እዚህ ጋር በሱ በኩል ወደ አንድ ያዝልኝ ላምበበላ አንድ ያዝልኝ። የኔ ሰዓት ነው። ላምበበላ ምን ሲል ሰምታችኋል? የኔ ሰዓት ነው። እንግዲህ አሁን በዚህ ሰዓት ምን ብሎ ይማልዳል ስንል ስለነርሱ ሊያማልድ ዘወትር በሕይወት ይኖራል ተብሎ የተናገረው ለኔ ነው አለ ጳውሎስ። ስለነርሱ ብሎ የተናገረው ምን እንደሆነ እንስማው። ይኸው እንደዚህ ይላል። እርሱ ግን ለዘላለም ከ23 ጀምሮ ስንናገር እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። ካህናት የሆኑት ከዚህ በፊት ብዙ ናቸው አለ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ካለ በኋላ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ስለ እነርሱ ያለው እንዴት ነው? አንተ እያወራ ያለው እኮ ስለ ብሉይ ኪዳን ካህናት ነው እያነጻጸረ ያለው። አይደለም። የራስ እኮ ላምበበልህ የራስ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱሷን ላምበበልህ። መጽሐፍ ቅዱሷን ምን ብላ እንደተረጎመች ላምበበልህ ምን ብላ እንደተረጎመች ላምበበልህ። የራስ ኦርቶዶክስ ቤተክርስቲያን እኮ ስለኛ እንደሆነ ላምበበልህ። አነበብክ እኮ። ቆይ አትበል። የራስ ቤተክርስቲያን ምን ብላ እንደጻፈች ላምበበልህ። አትፍራ እንጂ ላምበበልህ። የራስ ቤተክርስቲያን ምን ብላ እንደጻፈች በቃ ይሄኑ ክፍል የ2000 እትሟ ላይ ምን ብላ ነው የጻፈችው? ይሄኑ ክፍል ዘውትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል ለዘላለም ሕያው ነውና። ስለ እነርሱ ክፍል ነው ማነብልህ። ስለ እነርሱ ሜሎስ እያነበብክ ያለው ዕብራውያን አይደል? ዕብራውያን አይደል የምታነበው? ዕብራውያን አይደል የምታነበው? ስለ እነርሱ ሜሎስ ምዕራፍ ስንት ነው እያነበብክ ያለው? አንዴ ተረጋጋ። ችግር የለውም። አንዴ እያነበብክ ያለው አንዴ ተረጋጋ። ጥያቄ እሱ አይደለም። አንዴ አዳምጠኝ። ጥያቄን አላገኘኸውም። ዕብራውያን ምዕራፍ ስንት ነው ጥያቄ?
አንድ ጊዜ አዳምጠኝ። የኔ ጥያቄ ሰዓት ነው። እሺ አንድ ጊዜ አዳምጠኝ። እሺ የኔ ጥያቄ ሰዓት ነው። እየጠየቅኩ ያለሁት ስለ እነርሱ ምዕራፍና ቁጥሩን ንገረኝ። ምዕራፍና ቁጥሩን ንገረኝ። 7 ቁጥር 25 ያው ዕብራውያን ምዕራፍ 7 ቁጥር 25 እኮ ነው የሚያነበብኩልህ። ሌላ ነገር አነበብኩልህ። አንዴ አዳምጠኝ። አንድ ጊዜ አዳምጠኝ። ኧረ በክርስቶስ ምዕራፍ 7 ቁጥር 25 ኧረ አንዴ አዳምጠኝ። ምዕራፍ 7 ቁጥር 25 ነው ያነበብኩልህ። የኔ ጥያቄ ሰዓት ነው። አንዴ አዳምጠኝ። በጌታ በኢየሱስ ክርስቶስ ለዚህ ሰዎች ሩድ የሚሆኑዱ ማለት ነው። በስነ ስርዓት የሚያናግሩን ጭራሽም ቦታ አትሰጥም። አንዴ አዳምጠኝ። ለዛ ነው ችግር። ኖ አንተን ያለፍከው አንተ ያነበብክልኝ በእርሱ አንተ ያነበብክልኝ በእርሱ ከዛ በፊት አንብበው 2000 ከተሳሳትኩ አርመኝ። አንብበው ስለ ዮርጂ ላይ ስለ አሁን ማውራት ስለ 2000 መጽሐፍ ይሁን ርዕስ ለማስቀየር አትሞክር። ርዕስ ለማስቀየር አትሞክር። አንድ ጊዜ አዳምጠኝ። አንዴ የቤተ ክርስቲያን የ2000 እትም ነው ያነበብኩት። እንግዲህ እያያችሁት እንደምታዩት ጥያቄ መጠየቅ አልቻልኩም። ጥያቄ ተሰሚነት እያገኘ አይደለም። በራሴ ሰዓት ላይ ጥያቄ መጠየቅ አልቻልኩም። ይሄ ላለመጠየቅ የሚደረግ ጥረት ነው። ላለመጠየቅ አይደለም፣ ላለመጠየቅ የሚደረግ ነው። እሺ ጠይቅ። ጥያቄ ዕብራውያን 7:25 አይደል? አነበብኩልህ። አንዴ አዳምጠኝ። የኔን ጥያቄ አንተ ልትጠይቅልኝ አትችልም። መልስ ከሌለ ሌላ ጥያቄ ልጠይቅ። ከበደኝ ብለህ ንገረኝ። ወይ ጥያቄ ምንድነው? ስለዚህ አጭር አድርገህ ጠይቀኝ። እንደፈለኩት አድርጌ መጠየቅ መብቴ ነው። ማስረዘማ ይሄ የኔ ጥያቄ ሰዓት ነው። አንተ አትመጥልኝ። ለሰዓት ብዬ ነው ጠይቀሽ። አይ የወሰድክብኝን ሰዓትማ ሞላዋለሁ። ምንድነው ያልኩት? አሁን ኢየሱስ በዚህ ሰዓት ላይ ምን ብሎ ነው የሚማልድልህ ብዬ ስጠይቅ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል የሚለውን ዕብራውያን ምዕራፍ 7 ቁጥር 5ን ጠቀሰልኝ። ስለ እነርሱ የሚለው ማንን ነው ስለው እኛን አለ። መጽሐፉ ግን ስለ ይሄው ላምብላችሁ። አንዴ ላምብላችሁ። ቁጥር 25 አይደለም የኔ ሰዓት ነው። አንዴ ዕብራውያን ምዕራፍ 7 ከቁጥር 25 ዕብራውያን 7:25 ነው በነገራችን ነው። እሺ እኮ ጥያቄን አስተካክዬ መጠየቀው ነኝ። አንተ አይደለም የምትጠይቅልኝ። ተወዳጆች ምን ብለው ነው የሚለምንልህ ብለን ስንጠይቀው ወንድማችን ምንድን ያለ ዘወትር ሊያማልድ ነው። ሄድንና ይለምናል አላልኩም። ዕብራውያን ላይ ምን አለ? ኧረ በስመ አብ ይለምናል አላልኩም። ያላልኩትን አትበላ። ይለምናል አላልኩም። ምንጃን ይለምናል ብሎ የመጽሐፍ ቅዱስ መስተበቀላት ስለተረጎመ አንብቤዋለሁ። ኦልሬዲ ተርጉም ይላልው። አሁን ወደ ጥያቄ ልግባ። እኔም የከሳቴ ብርሃንን አንብቤያለሁ። ማስታረቅ የሚል ትርጓሜ ሰጥቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እባክህ እንደው በምትወደው ጌታ ማይሆን ነገር አፍሰት ምን ልታስቆመኛት? ይሄ አስቆማለሁ። የኔ ጥያቄ ሰዓት ነው። እኔ ልታስቆም አትችልም። ያላልኩትን የኔ ጥያቄ አስቆማለሁ። ያላልኩትን ስትል አስቆማለሁ። ልደትዬ አሁን ጠይቅ። አሁን ልደትዬ ቀጥል። እርሱ ምን ብሎ ነው ያነበበልን? በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ የተባለው ከዛ በፊት የነበረውን ቃል አላነበበውም። ከዛ በፊት ምንድን ነው የሚለው? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ስለ እነርሱ የተባሉት እነማን ናቸው? በእርሱ በኩል የተባሉትን አይደለም ማለት። ስለ እነርሱ የተባሉት እነማን ናቸው? እሺ አንተ ነህ ስለ እነርሱ የተባሉት። ስለዚህ ብሉይ ኪዳን ውስጥ ነው ያለው። መልስልኝ። አዎ ስለ እነርሱ የተባሉት እነማን ናቸው? አዎ መልስልኝ። የራሴ ቤተክርስቲያንን 2000 እትም ላንብብል። አሁን እኮ የትም አልሄድክም። ላንብብል። እርሱ ግን ለዘላለም ቁጥር 24 ላንብብል እንዴ? ከቁጥር 24 ጀምሮ ላንብብል። ዕብራውያን 7 ከቁጥር 24 ጀምሮ እርሱ ግን ለዘላለም ይኖራል፣ ክህነቱ አይሻርምና ዘውትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል። ለዘላለም ሕያው ነውና ያስታርቃቸዋል። በቃ አየሁ አይደል? ስለ ካህናቱ አይደለም የሚያወራው። አለቀ። ስለዚህ አንዴ ስለኛ ነው የሚያወራው። እንግሊዘኛውን ደግሞ ላንብብልህ። ምን እንደሚል ቆይ ላንብብልህ። እንግሊዘኛውን ደግሞ ላንብብልህ ስለማን እንደሚያወራ አየሁ አይደል? የራስ ቤተክርስቲያን ስትመልስልህ ቁጥር 25 ላንብብልህ። ቆይ ላንብብ። whoever he is able also to save them to be uttermost that come unto God by him. ቆይ ጨርሱ። አንብቤ ልጨርስ። ኧረ በክርስቶስ ቃሉ የሚለው አንብቤ ልጨርስ። ሌላ ጥያቄ ልጠይቅ። ዲስቶርት ያደረገው ነው። ላንብበው። ሜክ ኢንተርሴሽን ፎር ዴም ነው የሚለው። ሜክ ኢንተርሴሽን ፎር አስ አይደለም የሚለው። ሜክ ኢንተርሴሽን ፎር ዴም። አንብቤ እኮ አልጨረስኩትም። ልደት አንብቤ እኮ አልጨረስኩም። ቁጥር 25
ሌላ ጥያቄ ልጠይቅ። እሺ እኔ ጥያቄ ከቁጥር 24 ጀምሮ but ሌላ this man ጥያቄ ልጠይቅ because he continues ሌላ ጥያቄ ever ልጠይቅ has an unchangeable priesthood who wherever ሌላ he ጥያቄ ልጠይቅ። አሁን የኔ ሰዓት ነው አለ ይልገባ ነው lives he ever lives to make intercession for them በእርሱ በኩል ወደ እግዚአብሔር የሚመጡትን ሊያድናቸው ይችላልና ስለነርሱ አይሰማም። ድምጽ አይሰማም። ድምጽ አይሰማም። ያወራው ምንም አልሰማው። ድምጽ አይሰማም። ምንም እስካሁን ያወራው ምንም አይሰማም። አልሰማሁትም። እኔ አልሰማሁትም። ስለዚህ ሌላ ጥያቄ ልጠይቅ። ምንም ሰዓቴን እየገደልክብኝ ነው። ኦልሞስት ሰዓቴ ሄዷል። ሰዓት እኮ አልቋል። በነገራችን ሰዓቴ ሄዷል። ኦኬ ስለዚህ የተጠየቅነውን ጥያቄ ለማጣመም እንጂ መልስ ልናገኝነት አንችልም። ሶስት ተጨምሮ ስለዚህ እንጨርስ። 3 ደቂቃ ተጨምሮላል። 3 ደቂቃ ኦኬ በጣም አመሰግናለሁ። ስለዚህ ከ57 ከ3 ሰዓት ሲል ቆማለሁ እኮ 3 ደቂቃ ያካተልክብኝን አምነት ለጨመርክልኝ አመሰግናለሁ። 3 ደቂቃ ተጨምሮልሃል ነው ያልኩህ። እስካሁን ድረስ ራሱ ጨምሬልሃለሁ 3 ደቂቃ 3 ደቂቃ ተጨምሮልሃል እኮ ነው። ማጠቃለያ መስጠት ይችላል። ስንት ደቂቃ ነበር ማጠቃለያ? 5 ደቂቃ 5 ደቂቃ ማጠቃለያ። እሺ ያው አስጀምራለሁ። በድጋሚ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ርዕሳችን እንደሰማችሁ ስለ ኢየሱስ ክርስቶስ ሊቀ ክህነት ጉዳይ ነው። መጽሐፍ ቅዱሳችን ምን ይናገራል? ዕብራውያን ምዕራፍ 8 ቁጥር 1 ቅድም የጠቀስኩት የመጀመሪያ ላይ ከተናገርነው ዋናው ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። ኢየሱስ ክርስቶስ። እሱ ምንድነው? የመቅደስና የእውነተኛይቷ ድንኳን ምንድነው? አገልጋይ ነው። ኢየሱስ ክርስቶስ። ስለዚህ ጌታችን ኢየሱስ ክርስቶስ በእርሱ በኩል ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል። ለምን? ስለነርሱ ስለማን ነው? ስለነርሱ ስለ አማኞች በእርሱ በኩል ስለሚመጡት ዘውትር ምን ሊያደርግላቸው ይችላል? ሊያማልድ ይችላል። ዘውትር ያማልድላቸዋል። ይህን ያለው ማን ነው? የዕብራውያን ጸሐፊ ነው። ለዛ ነው ዮሐንስ አፈወርቅ ቅድም በጠቀስኩት ድርሳን ላይ ምንድነው ያለው? አንድ ጊዜ ሲያማልድ ይህን አገኘ አይልምና ነገር ግን ያለ ማቋረጥ በሚያስፈልግበት ጊዜ ሁሉ ሲማልድ ይኖራል ነው የሚለው። አንድ ጊዜ አይደለም። የኢየሱስ ክርስቶስ ምልጃ ሁል ጊዜ ነው። ለምን? ዘውትር ሊያማልድ በሕይወት ይኖራልና። ስለዚህ ወንድሞችና እህቶች እዚህ ውስጥ ያላችሁ የምነግራችሁ ነገር ምንድነው? መዳንን ትፈልጋላችሁ? ከእግዚአብሔር ጋር እርቅን ትፈልጋላችሁ? መሄድ ያለባችሁ በክርስቶስ ኢየሱስ በኩል ብቻ ነው። ለምን? ስለናንተ በአብ ፊት ዛሬ ላይ የሚታየው ኢየሱስ ክርስቶስ ብቻ ነው። ለዛ ነው ሐዋርያው ጳውሎስ በጣም ግልጽ አድርጎ በአብ ፊት አሁን ስለኛ ይታይ ዘንድ ነው ያለው፣ ራሱንም ጨምሮ ማለት ነው። ዮሐንስም ሲናገር አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ሲናገር ከአብ ዘንድ ምን አለን አለ? ጠበቃ አለን ይላል። ለዛ ነው ታድሮስ ማለት ይህን ክፍል ሲተረጉሙ ምንድነው ያሉት? ዮሐንስ ራሱንም ጨምሮ ነው ጠበቃ አለን ያለው። ለምን? ዮሐንስ ራሱ ጠበቃ ስላልሆነ። ስንት ጠበቃ ነው? አንድ። ያለው ሊቀ ካህን ስንት ነው? አንድ። ያለው መካከለኛ ስንት ነው? አንድ። በእግዚአብሔር ቀኝ ስለኛ የሚማልደው ማን ነው? ኢየሱስ ክርስቶስ። እዚህ በሰማይ ላይ ስንት ነው? አንድ። ከዚህ ውጪ መጻፍ አያውቅም። ከዚህ ውጪ መዳን የለም። ከዚህ ውጪ የዘላለም ሕይወት የለም። የዘላለም ሕይወት ከፈለጋችሁ ራሱ ሕይወት ሆኖ ኢየሱስ ክርስቶስ ጋራ መቅረብ ያስፈልጋል። ለምን? እርሱ መንገድ ነው፣ እሱ እውነት ነው፣ እሱ ሕይወት ነው። ስለዚህ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እንዴት? ዘውትር ስለነርሱ ሊያማልድ በሕይወት ይኖራልና። የምስራች ኢየሱስ ክርስቶስ ያድናል። ዛሬ ላይ ሊያድን የሚችለው የተገባው ተገቢ የሆነ ስም ያዘው ኢየሱስ ክርስቶስ ነው። ይህን በምንድን ነው የሚያደርገው? ዛሬ ላይ በሊቀ ክህነቱ አገልግሎት አገልጋይ ነው ኢየሱስ ክርስቶስ። ከሱ ውጭ አሁን በሰማይ ስለኛ የሚያገለግል የለም። ለዛ ነው መጽሐፈ ታኅሳስ ላይ ስለ ቅዱሳን በዛች ድንኳን ውስጥ ምን ያደርግላቸዋል? ይቆማል ብሎ ነው የጻፉት። ይቆማል። ስለማ? ስለ ቅዱሳን ይቆምላቸዋል በዛች ድንኳን ውስጥ። ስለኛ አሁን ብቸኛው ሊቀ ካህን፣ ብቸኛው ጠበቃ፣ ብቸኛው ዋሳችን፣ ብቸኛው አማላጃችን ኢየሱስ ክርስቶስ ይባላል። ከእርሱ ውጪ ሌላ አማላጅ የለም። ከእርሱ ውጪ ሌላ አስታራቂ የለም። ከእርሱ ውጪ ሌላ መድኃኒት የለም። ቅድም ልደት ብዙ ጊዜ አስታራቂ ነው አስታራቂ ነው አስታራቂ ነው ነበር። አዎ እኛም አስታራቂ ነው እኮ ብለናል። አስታራቂ ነው ኢየሱስ ክርስቶስ። ይህን ራሱ ማመናችሁ በጣም ደስ ብሎናል። ብቸኛ አስታራቂ። አስታራቂ ደግሞ ከሆነ በእግዚአብሔርና በሰው መካከል ስንት ነው ያለው? አንድ። ስለዚህ አስታራቂው ስንት ነው? አንድ ነው ማለት ነው።
ስለዚህ ውድ ኦርቶዶክሳውያን ወደዚህ አንድ ወደ ሆነው አስታራቂ፣ አንድ ወደ ሆነው መካከለኛ፣ ብቸኛ ወደ ሆነው ጠበቃ፣ ብቸኛ ወደ ሆነው ሊቀ ካህን ትመጡ ዘንድ ጥሪ ያቀርብላችኋል። የመዳን ቀን ዛሬ ነው። ከዛሬ ውጪ ሌላ የመዳን ቀን የላችሁ። ስለዚህ የወንጌል ድምጽ ሰምታችኋል። መዳን በሌላ በማንም የለም። እርሱን ያመነ የዘላለም ሕይወት አለው፣ እርሱን ያላመነ የዘላለም ሕይወት የለውም። መጽሐፍ ቅዱሳችን ሲምፕል ነው። እሱን ካመናችሁ ደግሞ እሱ ስለናንተ ምን ሊያደርግ ይችላል? ዲፌንድ ሊያደርጋችሁ ይችላል። ለዛ ነው ክሊሜንት ኦፍ አሌክሳንድሪያ he defends us in continuous intercession ያለው ዕብራውያን 7:25 ላይ በማያቋርጥ መልጃ ዲፌንድ ያደርገናል። ኢየሱስ ክርስቶስ ብቻ፣ ሌላ ማንም የለም፣ ሌላ ማንም የለም። ዲፌንድ ሊያደርጋችሁ፣ ስለናንተ ሊቆምላችሁ የሚችል ጠበቃ ሊሆንላችሁ ዋስትናችሁ ማን ነው? ኢየሱስ ክርስቶስ ነው። ለምን? እርሱ መሲህ ነው፣ ሊቀ ካህን ነው። አያችሁ አይደል? ስለዚህ ወደዚህ ሊቀ ካህን ወደ ነፍሳችሁ እረኛና ጠባቂ ትመጡ ዘንድ የምስራችን እንላችኋለን። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ኢየሱስ ብቻ ነው። ጸጋና ሰላም ይብዛላችሁ። እሺ አሁን ደግሞ የኔን ማጠቃለያ ሰጣለሁ። የውይይታችን ርዕስ እንደሰማችሁት በጌታችን በኢየሱስ ክርስቶስ ሊቀ ክህነት ዙሪያ ላይ የተወያየ ነው። እናም ሊቀ ካህን ማለት የተሾመ እንደሆነ አንስተናል። ሊቀ ካህናትም የሚሾመው ለምንድን ነው አለን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 5 ቁጥር 1 ላይ ከሰውም ለእግዚአብሔር መስዋዕትን ሊያቀርብ ይሾማል። ስለዚህ ጌታችን ኢየሱስ ክርስቶስ ሊቀ ካህናት ነው ስንል ሊያማልድ ነው ይላል ቅዱስ ጳውሎስ። ምን ሊል ነው? መስዋዕትን ሊያቀርብ የተሾመ ነው። ያንንም መስዋዕት አድርጎ ያቀረበው ደግሞ ስጋውን ነው። ስጋውን ነው ጌታችን ኢየሱስ ክርስቶስ ለመስዋዕትነት ያቀረበው። በሚገርም ሁኔታ ከውይይቱ እንዳጠቃላይ እንደተመለከታችሁት ጥያቄ ስንጠይቅ ጥያቄዎቻችን ላይ ምላሽ ላለመስጠት ወደዛ ወደዚህ ሲባል ነበር። እኛ ግን ኢየሱስ ክርስቶስ ብቸኛ አስታራቂ እንደሆነ ቅዱስ ቤተክርስቲያናችን ታምናለች። ከሱ ውጪም ያንን አገልግሎት ማንም ሊያገለግል ከቶኑ አይችልም። ስለዚህ ጌታችን ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ ነው ስንል ምን ማለት እንደሆነ አንደኛ ቆላስይስ ምዕራፍ 1 ከቁጥር 19 እንደዚህ ይላል። እግዚአብሔር ከሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። የሐዲስ ኪዳን ሊቀ ካህናት ከሰማያት ሁሉ ከፍ ከፍ ያለው ኢየሱስ ክርስቶስ ወደዚህ ምድር የመጣው ለምንድን ነው? ሰውንና እግዚአብሔርን ሊያስታርቅ። በምኑ? በመልጃው? ኖ በደሙ። ስለዚህ የታረቅነው በምንድን ነው? በደሙ በኩል የታረቅነው። ሌላኛው ጌታችን ኢየሱስ ክርስቶስ በስልጣኑ በመልጃ ሳይሆን በስልጣኑ ዓለምን እንዳዳነ ሲናገር ቅዱስ ጳውሎስ ምን አለ? ዕብራውያን ምዕራፍ 1 ከቁጥር 3 ላይ ሁሉን ይላል አንዳች ሳያስቀር ሁሉን በስልጣኑ ቃል እየደገፈ በደላችንን ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ። ጌታችን ኢየሱስ ክርስቶስ በሚያስገርም ሁኔታ መስዋዕቱን አቅርቦ ቁጭ ነው ያለው። ዮሐንስ አፈወርቅ ቁጭ አለ የሚለውን ሲናገር ዕብራውያን ምዕራፍ 11 ከቁጥር 11 ላይ የመጀመሪያው ሊቀ ካህናት ዕብራውያን ምዕራፍ 10 ከቁጥር 11 የመጀመሪያው ሊቀ ካህናት መስዋዕትን እያቀረበ ቆሟል አለ። ምክንያቱም አንዴ በሚያቀርበው መስዋዕት ምንም ድህነት ስለማይገኝ የኛ ሊቀ ካህናት ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ መካከለኛው ኢየሱስ ክርስቶስ ግን አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀመጠ። ከተቀመጠ ለቅዱስ ዮሐንስ አፈወርቅ ከዚህ በኋላ እንደዚህ አይነት አገልግሎት አያገለግልም። ምን አይነት አገልግሎት? በመስቀል ላይ በመውጣት መስዋዕትም ድጋሚ አያቀርብም። ስለዚህ በቤተክርስቲያናችን ክርስቶስ የታመነ ሊቀ ካህናት ነው። የሊቀ ክህነቱንም ስራ አገልግሎትም ራሱን ለሁሉ ቤዛ ሰጥቶ መስቀል ላይ አቅርቦታል። መስቀል ላይ ያቀረበውን ያንንም ስጋውን ደግሞ መልሶ በአብ ፊት አሳይቶናል። በአብ ፊት ያሳየው ለልመና አይደለም፣ ይታይልናልና የአብን ፊት ያያል። መሃል ላይ ሁለት ልዩነት አለ። መላእክት ናቸው የአባቴን ፊት ያያሉ ተብሎ የተናገረው። ኢየሱስ የአባቱን ፊት አያይም፣ ይታያል። ምን ሆኖ? ደሙን ይዞ ወደ ቅድስት ሲገባ። ያ ደም የምን ደም ነው? የይቅርታ ደም፣ ለኃጢአት የፈሰሰ ደም፣ የቤዛነት ደም፣ የማስተሰሪያ ደም። ስለዚህ ኢየሱስ ክርስቶስ ሊቀ ካህናት ነው፣ በደሙ አስታርቆናል። ኢየሱስ ክርስቶስ መድኃኒት ነው፣ ሞቶልናል። ኢየሱስ ክርስቶስ ሊቀ ካህናታችን ነው፣ ስለ ሁላችን መስዋዕት ሆኖ መስቀል ላይ ቀርቧል። በውዳሴ ማርያም አልኳችሁ የጌታችን የኢየሱስ ክርስቶስ ሊቀ ክህነት በሁሉም በእኛ ቤተክርስቲያን ውስጥ ባለ ትምህርት የታመነ ነው። በውዳሴ ማርያም ላይ ራሱን የተወደደ መስዋዕት አድርጎ አቀረበ በአባቱ ፊት። ራሱንም ብሎ የተወደደ መስዋዕት አድርጎ ስጋውን በአባቱ ፊት
አቅርቦታል። ያ ስጋ ለኔና ለናንተ ለሜሎስም ጭምር ምን ያለ ነው? ለሚያምኑበት ጭምር ምን ያለ ነው? የተቆረሰ ስጋ ነው። እንደገና እዚህ ውዳሴ ማርያም ላይ ወኮነ ሐራቄ ለሐዲስ ኪዳን በደሙ ክቡር፣ ደሙን በማፍሰስ የሐዲስ ኪዳን አስታራቂያችን ሆነ ይላል። በምልጃው አስታራቂያችን ሆነ አይልም። በልመና አስታራቂያችን ሆነ አይልም። አስታራቂያችን ኢየሱስ ክርስቶስ በምኑ ነው ያስታረቀን? በደሙ። ቅዱስ ጳውሎስ ይህንን በኩራት ሲናገር ምን ብሎ ተናገረ? ሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን የእግዚአብሔር በልጁ ሞት ታረቀን። እኛ የታረቅነው ክርስቲያኖች በልጁ ሞት ነው። አንድ መካከለኛ ነው ያለን፣ ብቸኛ መካከለኛ ነው ያለን፣ ብቸኛ ሊቀ ካህናት ነው ያለን፣ በደሙ የሚያስታርቅ የሚያድን። ነገር ግን ሊቀ ክህነቱ ደግሞ ለክርስቲያኖች 6000 ለተበጣጠሰ ፕሮቴስታንት ሳይሆን ለክርስቲያኖች የአንድነት ጸሎትን አቅርቧል። እኔ እናንተ አንድ እንደሆነን ከኛ አንጻር እነሱም አንድ ይሆኑ ዘንድ ተብሎ ለኛ የአንድነት ጸሎት ክርስቶስ በስጋ ወራት አቅርቦልናል። የክርስቶስ ጸሎት የሚሰራው አንድ ለሆን ነው፣ ላልተበጣጠስ ነው፣ ላልተከፋፈል ነው። ተበጣጥሰን ብትንትናችን ለወጣ ነው ለኛ አይደለም። እኛ እንደዛ አልሆንም። እኛ አልተበጣጠቅንም፣ አልተበታተንም። በክርስቶስ ቤዛነት በኩል ወደ አብ መግባት ድፍረቱ አለን። አሜን። ጌታችን ኢየሱስ ክርስቶስ አዳኝ ነው፣ መድኃኒት ነው። ስለዚህ ሁላችሁንም ወደዚህ ወደነት እንድትመጡ ወደ ጸጋው ዙፋን ክርስቶስ ወደ ተቀመጠበት በሰማይ ስፍራ ወዳለበት ደሙን ይዞ ወደ ገባበት እንድትመጡ በክርስቶስ ፍቅር ጠይቃችኋለሁ። የጌታችን ሰላም ከኔም ከናንተም ጋር ከሁላችሁም ጋር ይሁን። ወስብሐት ለእግዚአብሔር። አሜን። ጨርሰናል። ጸጋ ይብዛልህ ልደት። ደስ የሚል ውይይት ነበረ። ለሚስልኝ እግዚአብሔር ካንተ ጋር ይሁን። ከሁላችን ጋር ጸጋ ይብዛልህ። ወዳለሁ። እሺ ሰላም ሁኑልኝ። ሰላም ነው። እሺ